ፈታው መሰለኝ። ኧረ እርሚ ተውት፣ እሱ ነገር ይቅር። ወይ ሚዩት አድርገህ ከሆነ አዎ፣ ሚዩት አድርገህ ከሆነ አይ እንትኑማ ግድ መታየት አለበት። ገባ ያለው የመናፍስት አሰራር መገለጥ አለበት። ግድ ነው እርሚ። ቴንክ ዩ ተባረኩ ወገኖች። ቢኒያው ዘጋኝ እኮ ሰሞኑን አይደል? ሚዩት አድርገዋል። ስራ ቦታ ነህ እንዴ? ስራ ቦታ ነህ። እህትየውም ጠፋች። እኔ እኮ አሁን ላይፍ በጣም ብሪፍሊ ገባውና የሆነ ግሪን ስክሪን አድርጌ ግን ወገኖች በእውነት ላይፍ በጣም ስትረስፉል ነው። በተለይ ማኔጅ ማድረጉ ምናምን ቴክስ ሆል ሎት ኦፍ ኢነርጂ እና እዚህ ውስጥ ያላቸው ወገኖች አትሊስት ታፕ እና ሼር በማድረግ መተባበራችሁ እጅጉን ይጠቅማል እና ተባረኩ። እንደዛ አድርጉ። ከዛ በተረፈ ደግሞ ያው ስጦታ መስጠት የምትችሉ ስጡ። ጀስት ኢምፕሩቭ አድርጉት ፔጆቹ፣ የዳኒንም የኤርሚያው ነው። ተባረኩ ወገኖች። ተባረክ። ቴንክ ዩ ህይወት እየልከሻል ነበር እንደ ህይወት ላይቭ ላይ ማን ነው ገስት ላይ አይቼሽ ነበር። ስቀበልሽ ወጣሽ ወይስ በስተት ነው? ኤርሚ ያ ታሪክ እንዴት ነበረ? እንትናን ካድልኝ እያለ የሚክደው ምን እንትን ላይ ነበር? ክዶ ግን መጨረሻ በድንጋይ የገደለው ማንን አልክድም ሲል ነው። እሱ ታሪክ ብሩኬ ሁሌ ያነሳው ነበር። በድንጋይ ታዲያ ሰይጣን በጨረሻ ማንን አልክድም ሲለው ነው። አቦ የገብረ መንፈስ ቅዱስ ሲሉ ምናምን አልክድም ሲለው ገደለው። ምን አለና ማርያምን ይሁን ምናምን አልክድም ወይ በሱማ አትምጣብኝ ሲለው ወርቅ አስመስሎ በያዘው ድንጋይ ገደለው። ብሩኬ ቢኖር ያውቀው ብዙ ጊዜ ታሪኩን ይለዋል። በፈኒ መልኩ ነው የሚያቀርበውና እና በእምነት ብቻ ይዳናል በኦርቶዶክስ የሚለው በክህደትም እንደሚዳን ማስረጃ አንቺ ነው። ኦኬ ህይወትዬ አንቺን ነው የኔው ሀገር ልካሽ ነበር እኮ አይደል? ገዝተ ላይ ላስገባሽ ስል ወረሽ መሰለኝ አይቼሽ ማለት ነው። ዳግሻይ አይዶን እሱኛው አንድ የታምረ ማርያም 110ኛው ታምር ላይ ያለው አለ። አይ የትኛው ታምር እንደሆነ አላውቅም። ብቻ ምንድን ልልህ ነው አሁን በእምነት ብቻ ሳይሆን በኦርቶዶክስ የሚካደው በክህደትም መዳን እንደሚቻል ማስረጃ እንዳለ ላስታውሳችሁ ስልፍ በነፍስ ግድያ ራሱ መዳን ትችላለህ። እንደነ በላይ ሰብ ከሆንክ ብቻ የማይዳንበት መንገድ የለም ነው። በክህደትም በእምነትም በምንም ነው የሚሉህና በምልጃም በመጥፎ ምግባርም ሁሉ ክፍት ነው። የማይሆን ቀቢጸ ተስፋ ይሰጥህና አንተ ብቻ እንደምንም ሲኦል ግባ፣ ከዛ እንተያያለን ነው። ገባ አንተን አሞኝቶ እና ይሄ ርዕስ እንዲያውም እነሱን የሚመጠናቸው አልመሰለኝም። መቻመኑና ነው በእምነት የሚድኑት። እንደ ዛሬ ውይይታችን ከሆነ እኮ አይደል ኤርሚ ብዙ አዳዲስ ነገሮች ነው ደግሞ ይዘው የመጡት። ቤካም ቤት ዳኒም ቤት በቃ እንዴት እንዳመኑ ለማሳየት የማይሰጡት ሪዝን የለም። በ40 ቀናቸው እንዴት እንዳመኑ የቱ ጡት እንደተሰጣቸው የግራ ይሁን የቀኝ ጡት እንደተሰጣቸው የማያውቁ ህጻናት አመንን ካድን እያሉ ከኛ ጋር ጉንጫችንን ሲያለፉን እንደው በጣም ይገርማል። በጣም የሌለ ድርቅና እኮ ነው ኤርሚ፣ የሌለ ድርቅና ማለት በቃ ያውቁታል። ሆዳቸው እኮ ያውቋል እንዳላመኑ ያውቁታል እኮ። ይሄ ርዕስ ምንም አይመጥናቸው። እምነት የሚባል ነገር ራሱ ኦርቶዶክስን አይመጥናት። ኦርቶዶክስ ተከታይንና አማኙን አይመጥናቸውም። አላመኑማ በዛ ሰዓት የራሱንም የናቱን ምስል። ታዲያ ለምንድን ነው ድነናል እየዳንን ነው እንድናለን ብለው የሚሉት? ድነናል ብሎ ሲሉ አስበዋል። ቤተሰብ መጥቶ ጠይቆ ሆስፒታል ወጥተህ ድነሃል ብሎ ቤተሰብ መጥቶ እየጠየቀ
እንዴት ነው ዳንክ አይደል ጌታ ይመስገን ምናምን ሲል አይ እየዳንኩ ነው እድናለሁ ስትላቸው መልሰው ወደ አማኑኤል ሲከቱ አስበዋል። ሙዝ ብርቱካን ይዘው ጠይቀው ዳነ ብለው አስበው አይ እሱማ ምን እየዳንኩ ነው ደግሞ እድናለሁ ስትላቸው ከስጋ ደዌ ተፈውሶ የአእምሮ በሽታ ያዘው እንዴ ብለ እንዴት ያለ ምንም ሎጂካሊ እንኳን የማያስኬድ እኮ አባባል ነው ኤርሚዬ። በጣም ወርክአውት የሚለውን መዳናችንን መፈጸም የሚለው እኮ ወርክአውት ነው አይደል? ትክክለኛ እንግሊዝኛ ቃሉ ግን ወርክአውትን ወደ ገና እንደቀረ ስራ አድርገው ነው የሚያስቡት። መዳንን ክርስቶስ አልጨረሰው እንዳለ ነጥብ አድርገው ወዘት አድርገው እንደተወው አድርገው ነው የሚያስቡት። እና አስበው ቤተሰብ ቢሆን አሁን በእንትንኛ ስታደርገው እንዴት እንደሚደናገጥ አስበው። እና ስታወራው ራሱ አፍ ላይ ራሱ አይገባም እንኳን አእምሮ ላይ። በተለይ ከዳግም መወለድ ጋር አንስተህ ደግሞ ስታነሳው እንዴት ደስ እንደሚል ተወልጃለሁ። እሱም በለው ኤርሚዬ ተወልጃለሁ። 5 ደቂቃ ስጡኝ። እሺ 5 ደቂቃ ስጡኝ። ቀጥሉ። እሺ ተወልጃለሁ፣ እየተወለድኩ ነው፣ እወለዳለሁ። ዳግም ተወልጃለሁ፣ ዳግምም እየተወለድኩ ነው፣ ዳግምም እወለዳለሁ። ዳግም ቢለው የሚለው የዳግሻን ስም ጨመርኩት። እንግዲህ ማይክ ሲከፍት እንትን በቢኒ ያርግልኝ ኤርሚ ቤት አይመታም። በቢኒ የታያባቸው ሰው በራሱ ረጅሙን መንገድ ማለት ድነናል፣ እየዳንን ነው፣ እንድናለን እኮ ረጅሙ መንገድ ነው። አልዳንም ለማለት እንትን እኮ ነው። ቃላት አበዙ እንጂ አልዳንም ነው። ምክንያቱም እንደዛ የሚባል ነገር የለም። አሁን እንደው በዳግም መወለድ ካየው እንደው በቃ የተወለደ ልጅ እንዴት ነው እወለዳለሁ፣ ተወልጃለሁ፣ እወለዳለሁ፣ ተወልጃለሁ፣ እየተወለድኩ ነው፣ ተወልጃለሁ፣ እወለዳለሁ፣ እየተወለድኩ ነው። እዚህ ይሰጣል እኮ ምንም እኮ እንትን አይልም። ምንም ሴንስ አይሰጥም። ተወልዳል ወይ አልተወለድክም፣ ኤግዚስት ታደርጋለህ ወይ አታደርግም ነው። አንድ ዲማርኬሽን ነው ያለው፣ አንድ መስመር ነው ያለው። ወይ በዚህኛው ወይ በዛኛው ነው። ተወልዳል ወይ አልተወለድክም፣ ድነሃል ወይ አልዳንክም፣ ሞተሃል ወይ በህይወት አለ። በህይወት ያለን ሰው በህይወት አለህ ወይ ብትለው በህይወት እኖራለሁ እየኖርኩ ነው፣ በህይወት እየኖርኩ ነው፣ እኖራለሁ በህይወት እንደውም ኮሜንት አነብ እየኖርኩ ነው፣ ኖሬያለሁ፣ ልኖር ነው። ኮሜንት የሚጽፉት እኮ በጣም ትንሽ ናቸው። እና ኮንፊውዚንግ ነው። ለምንድነው ኮንፊውዚንግ የሆነው? ምክንያቱም ወገኖች ክሊርሊ ያልዳነ ሰው ያውቀዋል፣ የዳነ ሰው ክሊርሊ ያውቀዋል። እንደዚህ አይነት የቃላት ጉትቻ ውስጥ አይገባም። ድናል? አዎ ድኛለሁ። የዳንከው በማን ነው? በጌታችን በኢየሱስ ክርስቶስ በማመን። ምንድን ነው የምታምነው? ስራዬ በእሱ ተሰርቷል፣ አለቀ። ኦኬ ነይ ኢየሩስ ነይ። አላየነው እኮ ኢየሩስ ነይ ግቢ። እሺ የት አልሽ ኢየሩስ? ነይ ገስት ላኪልኝ። እኔ መቼ ወንጌል አማኞች እኮ መስላችሁኝ ነው። መግባት የምትፈልጉ አላችሁ ኦርቶዶክሳውያን ኑ ግቡ። ኑ ግቡ። ነይ ኢየሩስ። ወይ አስገቡ ወይ አትለፍልፉ ብለሻልሽው ማለት ነው። እሺ ኢየሩስ እንዴት ነሽ? ኢየሩስ በቃ እንግዲህ ሁለት የጠራሽ ጨለማ ውስጥ ተቀምጠሽ ዝም ለማለት ነው የገባሽው? እሺ ጁቡሌ ነው። ሰላም ኤርሚዬ፣ እንዴት አለ?
ደህና ነን እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ መሰረተ ክርስቶስ ነው። አሁን ድኛለሁ የሚለው ሐሳብ ጋር ትንሽ ጥያቄ ስለነበረ እኔ የገባሁት ማላይ ነው ጥያቄ ድነናል እየዳንን ነው እንድንማለን የሚለው ትምህርት እኛ መሰረተ ክርስቶስ ቤተክርስቲያን ውስጥ ጥምቀት እንትን ስንማረው ድኛለሁ ከኃላፊ ጊዜ አንጻር ነው። በክርስቶስ ኢየሱስ ድኛለሁ ለመዳን። የትኛው አጥቢያ ላይ ነህ አንተ? እኔ መሀል ባህር ዳር መሰረተ ክርስቶስ አጥቢያ ነኝ። ባህር ዳር? አዎ። ኦኬ። እና ይሄን ስማረው ትንሽ ብዥታ ስለፈጠረ ሞር ክሊር እንድታረጉልኝ ብዬ ነው። በዛ ሞቲቭ ነው የገባሁት። እና ድኛለሁ ስንል በክርስቶስ ኢየሱስ በመስቀል ላይ በተሰራው ስራ ድኛለሁ። ኦልሬዲ እኔ የምሰራው ስራ የለም። በሞት መንግስት ሰማያት ነው የምገባው። በክርስቶስ ኢየሱስ አምኛለሁ ድኛለሁ ነው። እድናለሁ ሲል ግን የነፍስን ዕለት ነፍስ መታደስ ስላለባት ከዛ አንጻር ነው እንትን ያለው። እንድናለን ሲል ስጋ በክርስቶስ ቀን መክበር ስላለበት ያንን እያሰብን ደግሞ እንድናለን በሚል ነው እንግዲህ እኔ የተማርኩት። ሜቢ ይሄ ነገር ስተት ካለው ሞር ደግሞ እናንተ ክሊር ማድረግ ትችላላችሁ ብዬ ነው። ኤርሚ ይሰማል? እሺ አሁን ያነሳው ሐሳብ እያወራው ማይክ ሚዩት አድርጌ እያወራ ነበር። ኦኬ ይሄ ከኛ ከወንጌላውያን አማኞች አንጻር የሚሰጥ ትምህርት በአንዳንድ ቤተክርስቲያናት ላይ አለ እንደዚህ ብሎ የሚል ማለት ነው። ግን የኛ ነገረ ድህነት በወንጌላውያን አማኞች ራሱ መሰረተ ክርስቶስን ጨምሮ ነገረ ድህነት ኦርቶዶክሳውያን ብለው እንደሚሉት አይደለም አይደል? ልክ ነው። አዎ የኦርቶዶክሳውያን እኮ መዳናቸው የኢየሱስ ክርስቶስ የመስቀል ላይ ሞት ሲደመር የእነሱ መልካም ስራ እኩል ይሆናል መንግስተ ሰማያት አይነት ነው። ዋይ ሱስተት ነው በቃ። ስለዚህ ከዚህ አኳያ ነው ምንድነው ያለው? የኢየሱስ ክርስቶስ የመስቀል ላይ የቤዛነት ስራ ሲደመር የአቶ ናደው መልካም ስራ እኩል ይሆናል መንግስተ ሰማያት። ይሄ ኦርቶዶክሳውያን ትምህርት ነው። ይሄ ትምህርት ትክክል አይደለም። ይሄ ትምህርት እኛ ድኛለሁ ስንል በክርስቶስ ኢየሱስ እሱ በሰራው ስራ ነው። እሱ ከሆነ ያግባባናል። መልካም ስራው ግን ብቻ አይደለም። የክርስቶስ ስራ ሲደመር ገድላትና ድርሳናቱ ላይ የተጻፉትን ቅዱሳንን መዘከር፣ ለነሱ ጽዋ ማውጣት ምናምን ሲደመር ጥምቀት ሲደመር ቅዱስ ቁርባን ሲደመር ሜሮን ሲደመር ተስካር ሲሞቱ ፍትሐትና ተስካር ሲሞቱ ማለት ነው። ፍትሐትና ተስካር ምናምን በቃ እንደዚህ ተደማምረው ከዛ መልካም ስራ መጨረሻ ላይ ይጠቀለልና ከዛ ወይ የክርስቶስ ስራ በቂ አይደለም፣ እዛ ቤት በቂ ሆኖም አያውቅም። የሰው ልጅ ለማዳን የእግዚአብሔር መስዋዕት፣ ንጹህ መስዋዕት ያ ኢየሱስ እርሱ በቂ ሆኖ አያውቅም። ስለዚህ ተደማሪ ስራዎች ብዙ አሉ፣ ወይም ተጨማሪ የሚጨመሩ ስራዎች በጣም ብዙ አሉ። እነሱን ሁሉ ደምረ አሟልተህ ስትጨርስ ከዛ ወይ ትድን ይሆናል። እሱንም ሰርተውም ባይዘዌ እንደዳኑ እርግጠኛ አይደሉም። እግዚአብሔር ያውቃል ይሉሃል። ያ ማለት ምን እያሉ ነው? በሌላ ቋንቋ እግዚአብሔር በልጁ በክርስቶስ ኢየሱስ በእርሱ ላይ በማመን አሁን እግዚአብሔር የአባቴ ፈቃድ ይሄ ነው አላቸው አይደል? በላከው በእርሱ እንድታምኑ ነው አለ። ኢየሱስ ነው የተናገረው። ይንን የአባቱን ፈቃድ ያንን የአብን ፈቃድ ያንን እርሱም በልጁ በክርስቶስ ኢየሱስ በማመን የሚገኘውን የዘላለም ሕይወት በመተውና ዳንኤል ሚውት አይደለሁም ሚውት አድርገው እንደምነት የኔናት እሺ ስዊት ኤኒዌይስ የአብ ፈቃድ ምንድን ነው? በልጁ በክርስቶስ ኢየሱስ ወይንም እርሱ በላከው የሰው ልጅ ያምን ዘንድ ነው እና የዘላለም ሕይወት እንዲያገኝ ነው። ያ ነው የአብ ፈቃድ። እነሱ ግን ኖ የአብ ፈቃድ በቂ አይደለም፣ አብ የፈቀደው በቂ አይደለም፣ እኛ የምንፍቀድለት ለአብ እያሉ ነው። ለእግዚአብሔር እኛ የምንፍቀድለት ምንድን ነው? የምንፈቅድለት ነው የሰጠህን መስዋዕት በቂ ብቻውን አይደለም። ስለዚህ እኛ ደግሞ እስከ ዛሬ ድረስ የሰው ልጅ ሞክሮ ያልቻለውን ወደፊትም የማይችለውን በመልካም ስራ የመዳን የሚለውን ሀሳብ እናስገባበት። ከዛስ
ከዛ ደግሞ ሜሮን የሚባል ነገር የምንጨምርበት፣ ከዛ ደግሞ ጥምቀት እናደርግበት፣ ከዛ ደግሞ ስጋው ደግሞ ወይንም ቅዱስ ቁርባን ብለን እንጨምርበት፣ ከዛ ደግሞ ቅዱሳን ምናምን አሉ ለእነሱ ደግሞ ተስካር በማውጣት ዘክር በመዘከር ገድላቸውን በመስማትና በማሰማት ለገዳማቱ ደግሞ ስጦታን በመስጠት ወይንም አስራትን እነኛ ገዳማት ላይ በማውጣት ድሃንም በማብላትና በማጠጣት ምናምን ወዘተረፈ እኛም ይሄንን ስራ እንጨምርና ተባብረን እንዳን ነው። ኦኬ። ስለዚህ የአብን ፈቃድ ፈጽመው ይተላለፋሉ ነው። መዳን አሁንም ቢሆን በአንዱ ብቻ ነው። ኤርሚያው ቀጥል። አይ ቴንክ ዩ ወንድምነት። ትልቁ ላይ ሆነ ዳንዬ ታለ ታብታብ እንዲማች እንዳትርቅ ትልቁ ላይ ሆነ ከመሄድ በፊት ያ እንደዛ ታብታብ ያድርጉት። ያ ኮፒ ሊንክና ሼር ታብ ያድርጉት። ቢኒያው ካልጨረስክ ቀጥል። ለዛ ነበር የከፈትኩትኝ። ኦኬ እንግዶች አሉ መሰለኝ ሁለት። ኢየሩስ ከየት ቤተ እምነት ነው? አቤት ሰላም ናችሁ? ሰላም። አዎ እግዚአብሔር ይመስገን። እግዚአብሔር ይመስገን። የእናንተስ ከየት ቤት እምነት ነው? የሰው ቤት መጣሽ ከየት የት ነው ቤት አይባልም። ሰው ቤት ተሄደ እኔ ኦርቶዶክስ ነኝ። ሰላም ላንቺ ይሁን ብሎ ቤቱን ቤቱን ስታንኳኩ ተቀብሎ ያስገባሽን ሰው ከየት መጣሽ እህቴ፣ የት ነው ሀገርሽ፣ ስምሽ ማን ነው፣ ቤተሰብሽ ማን ነው ብሎ ሲል የአንተ ስም ማን ነው፣ ራስህ የት ነው የምትኖረው፣ ማን ነው የምትባለው አንተ ብለሽ እሱ ላይ ሀገራችን አባባል እንኳን ነው። አይ አይደለማ። እኔ ስገባ አላወኩም ምን እንደሆነ ሀሳባችሁ ስላልገባኝ ነው። ለዛ ማንን እኛ የምን ቤት መስሎሽ ነው የመጣሽው? ከእምነት አቆየ ኦርቶዶክስ እንመስላለን፣ ሙስሊም እኔ ምን እንመስላለን? አላወኩም። እሺ እኛ ክርስቲያኖች ነን፣ ጴንጤዎች ማለት ነው። ኦኬ ጥያቄ አለሽ? ጥያቄ አለኝ። እሺ ትችያለሽ፣ እኛም እንጠይቅሻለን። አይ እኔ ልጠይቅ ነው የገባሁት። ልትጠየቂ አይደለም? ነው ፈልገው ልትጠየቂ አይደለም? ምን አለበት ብንጠይቅሽ? አይደለም እኔ መጠየቅ ነው አይፈለኩት። ችግር የለውም። ጥያቄም መልስ ኤርሚያ። እሺ የሩዬ አሁን አንድ ነገር ጽፈሻል ባዮች ላይ እመን እንጂ አትፍራ ብለሽ ጽፈሻል እና ምንድን ነው የምታምኑ? ምንድን ነው የማትፈሪው? ክርስቶስን ስላመንኩ አልፈራም። ኦርቶዶክስ ምንድን ነው የማትፈሪው? ምን ኦርቶዶክስ ነው የምታምነው? ኦኬ እኔ ጥያቄ ምን መሰለ፣ አሁን ኢየሱስ ክርስቶስ አማላጅ ነውና ፈራጅ ነው በሚለው መካከል ምንድነው ልዩነቱ? እሱ እንድትነግረኝ ይፈልጋለሁ። ምንድነው? አልገባንም። በደንብ ግልጽ ነው። አይ አሁን ኢየሱስ ክርስቶስ አማላጅ ነው አይደል እናንተ የምትሉት እንጂ ፈራጅ አይደለም ይመስለኛል አይደል? መጽሐፍ ቅዱስ የሚለው መጽሐፍ ቅዱስ የሚለው እኛ የምንለው ሳይሆን መጽሐፍ ቅዱስ የሚለው እኮ በዛ ነው የምታምኑት እኮ ነው ያልኩትኝ እኔ። በዛ አይደለም የምታምኑት ኢየሱስ አማላጅ ነው። ስለዚህ እንደዛ በዛ የምታምኑበትን ንገረኝ፣ እንድታስረዳኝ ፈልጌ ነው ስላላወቅኩ ማለት ነው። ምኑ እናስረዳሽ ታዲያ? ፈራጅ ነው አማላጅ ነው በሚለው ማለት ነው። የትኛው ነው አንተ የምታምረው? ሁለቱንም። እኛ ሁለቱንም ነው የምናምነው። ኢየሱስ አማላጅም ነው ብለን የምናምነው፣ ፈራጅም ነው ብለን የምናምነው። መጽሐፍ ቅዱስ ኢየሱስ ፈራጅም ነው ብሎ የሚለው፣ አማላጅም ነው ብሎ የሚለው ሁለቱንም ማለት ነው። አንዱን ነንጥሎ ሌላውን አንጠልጥሎ አይናገርበትም። ስለሱ አማላጅ ብቻ ነው ፈራጅ አይደለም አይልም። ፈራጅ ብቻ ነው አማላጅ ብቻ ነው አይልም። አምላክ ብቻ ነው ሰው አይደለም፣ ሰው ብቻ ነው አምላክ አይደለም ብሎ እንደማይለው ሁሉ ሰውም ነው አምላክም ነው ፈራጅም ነው አማላጅም ነው። ኦኬ ግልጽ ነው አይደል? እኔ አማላጅ ነው ብላችሁ የመሰለኝ እናምናለን እንዴ? በደንብ እንጂ አማላጅ እኮ ነው። አማላጅ ነው እያልኩሽ
አማላጅም ነው ፈራጅም ነው። ፈራጅም ብቻ አይደለም ኢየሱስ ኖ ልክ ኢየሱስ ክርስቶስ አማላጅ ከሆነ ማለት ነው ኢየሱስ ክርስቶስ ፍጡር ነው እያልከኝ ነው? ቆይትዬ አዎ በስጋው ፍጡር አይደለም እንዴ? ኦርቶዶክስ እንደዛ አይደል እንደምታምነው? በስጋው ፍጡር ነው ይሌለ እንደ ሃይማኖት አበው መጽሐፍ ቅዱስ ብቻ አይደለም። በስጋው ፍጡር ነው ማለት ምን ማለት ነው? በስጋው ሰው አይደለም እንዴ? ሰው አይደል ኢየሱስ? ሰው ብቻ አይደለም፣ አምላክ አይደለም፣ አምላክ ብቻም አይደለም፣ ሰውም አይደለም። ስለዚህ አምላክም ነው፣ ሰውም ነው፣ ፈራጅም ነው፣ አማላጅም ነው። አማላጅ ብቻ አይደለም፣ ፈራጅም ነው፣ ፈራጅም ብቻ አይደለም፣ አማላጅም ነው። አምላክ ብቻ አይደለም፣ ሰውም ነው፣ ሰውም ብቻ አይደለም፣ አምላክም ነው። አየሽ፣ እናንተ ናችሁ እንደውም የመጽሐፍ ቅዱስን እውነት የካዳችሁት። እናንተ ምንድነው ብትሉት ፈራጅ ብቻ ነው ትላላችሁ፣ አማላጅ አይደለም ትላላችሁ፣ አምላክ ብቻ ነው ትላላችሁ፣ ሰው አይደለም ብላችሁ ትላላችሁ። አንዳንዶቻችሁ ማለት ቤተክርስቲያኒቱ ግን እንደዛ አትልም። ኢየሱስ ፍጹም አምላክ ነው። ፍጹም አምላክ ብቻ አይደለም፣ ፍጹምም ሰው ነው። ፍጹምም ሰው ብቻ አይደለም፣ ፍጹምም አምላክ ነው። ኢየሱስ ፈራጅም ነው። ፈራጅ ብቻ አይደለም፣ አማላጅም ነው። አማላጅም ነው፣ አማላጅ ብቻ አይደለም፣ ከማን ነው የማለደን? እሺ ታምኛለሽ? አሁን እንደዚህ አሁን እንደነገርኩሽ መጽሐፉ እንደሚናገረው መጀመሪያ፣ ከዛ ከማን እንደሆነ እነግርሻለሁ። አሁን መጽሐፉ ከማን ያማለደን እኔ እኮ እንድታስረዳኝ ነው አይደለ እኮ። ታዲያ ይኸው ከማን ነው ያማለደን ብለሽም እኔ እንዳልኩት ታምኛለሽ ወይ ነው የምልሽ። መጽሐፉ እንዳለው ነው ያልኩት። የኢየሱስን ፍጹም አምላክነት ታምኛለሽ? አምናለሁ፣ ግን ፍጹም አምላክ እንደሆነ አምናለሁ። እንዴት አላምንም? እሺ ፍጹም ሰውስ መሆኑን ታምኛለሽ? አምናለሁ። መጽሐፍ ቅዱስ ነው አይደል? አምላክም ነው ሰውም ነው ብሎ ያለን አይደል? አምላክ ሰው ሆነ፣ ሰው አምላክ ሆነ። አይ ሰው አምላክ አልሆነም። አምላክ ነው ሰው የሆነው። አምላክ ሰው ሆነ ነው፣ ሰው አምላክ አልሆነም። ኦኬ አምላክ ሰው ሆነ። ስለዚህ ኢየሱስ አምላክም ነው ሰውም ነው አይደል? መጽሐፉ እንደዛ ነው አይደል የሚነግረን መጽሐፍ ቅዱስ? አዎ። ስለዚህ አንድ እስላም ወይ አንድ የኢየሱስ ክርስቶስን አምላክነትና ማንነት የማይቀበል መጥቶ ጴንጤ የሚሆን ጆቫ የሚሆን ኦኒዲሰስ የሚሆን ዋቴቨር እምነት የሌለው ማንም መጥቶ እንደ አንድ ክርስቲያን ከጠይቀሽ ኢየሱስ ማን ነው ብሎ ቢልሽ አምላክ ብቻ ነው ብለሽ ካልሽ ገደል ገባሽ። አምላክ ብቻ አይደለም። ስለ ኢየሱስ ማንነት ማወቅ የሚገባን አምላክ ብቻ አይደለም፣ ሰው ብቻ ነው ብለሽ ካልሽ ገደል ገባሽ። ሰው ብቻ አይደለም። ታዲያ ኢየሱስ ማን ነው? አምላክም ነው ሰውም ነው እኮ። እሱን እኮ እኛም እኮ በዛ ነው የምናምነው። ሰው መሆኑ ስጋ ለብሶ መምጣቱን እናምንበታለን። አናምንም አላለም። ግን እኔ አሁን ኢየሱስ ክርስቶስ ከማን ነው የሚያማልደን ብዬ ነው የጠየቅኩት። አይ ልመጣ ነው፣ እሱም ላይ ልመጣ ነው። ይሄኛውን ጨርስ። ስለዚህ አሁን አንድ ጥያቄ መልሼ ልጠይቅሽ። ይሄን ነው ያወራው ነው። ኢየሱስ ማን ነው? አንዴ ይቅርታ፣ ግን ስራ ላይ ስለሆንኩ መልሼ እንትን እላለሁ። ችግር የለም ችግር የለም። ሚዩት አድርገሽው መቀጠል ቻለሽ። እህትዬ ማነት እንደዚህ በጣም የምትንቀሸቀሹ ሰዎች አርፋችሁ ተቀመጡ እኮ ብያለሁኝ። ሰናይት ኤቢ ብለሽ የምትዩ ማለት ነው። ኤርሚ በቃ ቀስ ብላ አስረዳት። የምር የዋህ ናት። ምንድን ነው ቀስ ብላ አስረዳት? ምንድን ነው ማለት ያለብኝ? ኢየሱስ አማላጃችን እንደዚህ እያልኩ እንድናገር ነው ወይስ ብሎክ ለመደረግ ፈልገሽ ነው? በጣም ተንቀሸቀሽ እህትዬ፣ ኮሜንት ላይ ማለት ነው። ቀስ በል ስትለኝ በጣም ኃይለኛ ሩጫ እየተቆጣኋት እያመነጫጨኳት እንደተናገርኩ አድርጋ ትስላለች ቁጭ ብላ ማለት ነው። እጅሽ ይጹም። እሺ እንደዚህ የምትንቀሸቀሹ አስወግዳችኋለሁ ከዚህ ፔጅ ላይ ማለት ነው። ከሰው ጋር ስንናገር አትንቀዥቀዡ ብያለሁ። ጴንጤዎች በተለይ ወገኖቼ ማለት ነው። አሁን ቀስ ብሎ መናገር ምን ማለት ነው ወንድሞቼ? የኢየሱስ ፈራጅና እንደዚህ ነው እንዳወራ የፈለግሽው? አማላጃችን
ነው። እንዲህ ነው እንዳወራ የፈለግሽው? እግዚኦ ደግሞ ነጋ። አንዳንዶች አላችሁ የምታረጉትን የምትጽፉትን ማጣቁማለሁ። እጅሽ ይጹም። እሺ ሰናይት ዝም ብለሽ እንትን አትበይ። ኦኬ ጌታ ይባርካችሁ ወገኖች፣ ተወዳጆች። እንዴ በጣም እንዴት ብዬ ነው የማወራው? ዛሬ በጣም እኔ ከልጅቷ ጋር ሳወራ እሷ አንዱ ኮሜንት ስንት ጊዜ ለጠፈችው። ኤርሚ ቀስ በል ቀስ ብላ ያለ ነገር ይወርዷል። አረጋጉት። አይ ኤርሚ የምንላችሁ ነው። 1-2 ደቂቃ ስላለኝ ይችላል። ኢየሩስ እስክትመለስ እንዲህ ልበላችሁ። ማለት ረጅም ጊዜ የተሰሩ ፖለቲካዎች በወንጌል አማኞች ላይ ምንድን ነው፣ እኛ በእርግጥ ፖለቲከኞች ስላልሆነን በመንፈሳዊም ነው በሌላውም ነው ፖለቲከኞች አይደለንም። ፖለቲካ ሲሰራብን ፖለቲካ አንሰራም። እኛ ወንጌል ሰባኪዎች ነን። ዊ ዶንት ሪሊ ማይንድ። ግን የተሰሩብን ፖለቲካዎች ምን ይመስላሉ የሚለው በአጭሩ ለማየት እንደው በወፍ በረር ለማየት በብዙ ኦርቶዶክሳውያኖች መካከል ጥርጣሬ እንዲፈጠር የተሰሩ ዘዴዎች አሉ። መጀመሪያው ገና በወንጌል አማኞችን ስም ማጠልሸት ሲጀመር ኤርሚ ሁሌ እንደሚለው ድመት ስጋ ያቆርባሉ ምናምን የሚባሉ አይነት የተሰሩ ዝም ብሎ እነዚህ ተራ የሆኑ አሉባልታዎች ነበሩ። እነሱ ያው የጊዜ ጉዳይ ነው እንጂ ዛሬ ላይ መቼም ሞደርን የሆነው ኦርቶዶክሳዊ ይህንን ያውቀዋል። በመጀመሪያ ነገር ራሱ ድመት ላግኝም ብትል ከበግ በላይ ትወዳለች ድመት፣ የለችም። የሚቆርብም የሚበላም እንደሌለ ብቻ በጣም ፊክቲሸስ መሆኑ ወይም ዝም ብሎ ስም ማጥፋት ነገር እንደሆነ ኦርቶዶክሳውያኖችም ያውቁታል። ግን ዋና ዋና ዶግማቲክ የሆኑ ነገሮች ላይ በተለይ በጣም የተዋሸብን፣ ዛሬም ቢዋሽብን ምንም የማይመስለን እኛ ዝም ብለን ትኩረት ሰጥተን ወንጌል የምንሰራበት ግን ደግሞ የኦርቶዶክሳውያኖችን ሕሊናና እንትን ከመጠበቅ የተነሳ እንደው ነገሩ ክሊር ለማድረግ እምነት ብቻ ስንል ጥምቀትን እንደማንቀበል፣ ጥምቀት እንደማያስፈልግ እንደተናገርን እኛ እምነት ለመዳን ነው አለን እንጂ ጥምቀት አያስፈልግም እንዳላልን እየዋለ እያደር እየደነገጡም ቢሆን ተረድተዋል። እንዴ እናንተ ጥምቀት ትቀበላላችሁ እንዴ ትጠመቃላችሁ እንዴ እስከ ማለት ድረስ የደረሱ ኦርቶዶክሳውያኖች ነበሩ። በጣም እዛ ላይ ጥሩ ፖለቲካ ሰርተዋል። ምክንያቱም ያው መጽሐፍ ቅዱሳዊ ስለሆነ ጥምቀት ያንን እንደማንቀበል እንደማንፈጽም ተደርጎ የተሰራ ነገር ነበረ። አሁን ላይ ያ ጥያቄ የማይሆንበት ሆኗል። ጾም ላይ እንዴት ጾማላችሁ ሪሊ ምናምን የት ጾሙና ምናምን የሚሉ ብዙ ፖለቲካዎች ነበሩ። ግን መጽሐፍ ቅዱስ ላይ የተጻፉ እነዚህን እውነታዎችን የጌታ ትእዛዞችን ስክሪፕቸራል ነገሮችን አለመፈጸም አንችልም። እኛ ያልተጻፉ ነገሮች ሲሆኑ ነው ያዝ የሚያደርገን ለማድረግ ፈቃደኛ ማንሆነው እንጂ የጌታ እራት እንዴት ተጽፎ እንዴት የጌታ እራትን አንወስድም? እንዴት መልካም ስራን አንሰራም? ብርሃናችሁ ሁሉ በሰው ፊት ይብራ እያለ ይህንን መልካም ስራ እንድናደርግ የጌታ ቃል እያዘዘን ማለት ነው። እንግዲህ አጠቃቀም ላይ ጥያቄ ያነሳሉ፣ ትርጓሜው ላይ ግርግር ይፈጥራሉ እንጂ ልሳንም ቢሆን መጽሐፍ ቅዱሳዊ ነው። የሌለ ነገር እኛ አንፈጥርም። እኛ የሌለ እንደ ስዕል አድኖ ፈጥረን አናደርግም። ምንም ሐዋርያቶች አድርገውት የማያውቁትን ነገሮች አይደለም የምናደርገው። ወይም መጽሐፍ ቅዱስ ላይ እንደው በቃል እንኳን ተጽፎ የማይገኝ ነገር አናደርግም። ተጽፎ የምናደርገው ነገር ላይ ጥያቄ ታነሱ ይሆናል እንጂ ያልተጻፈ ነገር አናደርግም። ጥያቄያችሁ ተገቢ ቢሆንም የሚሰጣችሁን መልስ ለማዋጥ ያው ብትንገራግሩም ግን ነገሩን መጽሐፍ ቅዱሳዊ ከመሆን አይገድበው። ስለዚህ ወንጌል አማኝ ያልተጻፈ ነገር አያደርግም እና እንሰግዳለን ስንላቸው ችግሩ ያንተ አይነት ጂምናስቲክ አለመሆኑን እኛ ስግደት እንጂ እንሰግዳለን። በቃ ተጽፏል እግዚአብሔር ቃል ላይ ለአብ የምትሰግዱበት ጊዜ ይመጣል ይላል። በእውነትና በመንፈስ እንሰግዳለን። ጂምናስቲክ ነው አይደለም፣ ምን አይነት ነው ስግደቱ የሚለው ነው እንግዲህ ካሁን ካንተ ጋርና ካንቺ ጋር ቢለየን እንጂ እኛ መጽሐፍ ቅዱስ ላይ ያሉ ሐሳቦችን በፖለቲካ ተቀጥላለህ። ቆይ መምህር ዴቪድ መግባት ከፈለክ ና ግባ። ዶግማቲክ ነገሮች ላይ እንለያያለን ብለህ ያልከውን ኮሜንት ስላየው ማለት ነው። መግባት ከፈለክ ና ግባ መምህር ዳዊት። ቴንክ ዩ ዳጊ ይቀጥል። የመጨረሻው ሀሳብ ምንድን ነው? ብቻ ዋናው ነገር መጽሐፍ ቅዱስ ላይ የሚገኝ ሆኖ እኛም የማንቀበለው ነገር የለም። አንተ ችግሩ ኦርቶዶክሳዊ ወንድሜ፣ አንቺ ኦርቶዶክሳዊ እህቴ ፈብርከሽ አምጥተሽ እንደምታስቢው አይነት መቃብር የፈሰሰው የማርያም ደም እንደምትየው አይነት ከሲኦል እንደሚያወጣ የማርያም ምልጃ አይነት ፊክቲሸስ ነገሮች እኛ እናደርግ። ይሄ ተረታዊ ምናባዊ ምናምን ነገሮች አይደለም የምናደርገው። ተጽፎ የተገኘውን ያንን ምልጃ እንጠቀምበታለን። አዎ አንዳችን ስለ አንዳችን እንጸልያለን፣ ወደ አንዳችን አንጸልይም እንጂ። ስለዚህ ምልጃን ኮምፕሊትሊ እንደማንቀበል ተደርጎ የተሰሩ ስዕሎች አሉ። ኖ ምልጃን እንቀበላለን፣ ግን
ለነገስታቶች እንጸልያለን፣ ለባለስልጣናት ወይ ደግሞ ለገዢዎች ምልጃ እናቀርባለን። ሆኖም ግን እዚህ በጸደ ነፍስ ካሉ ጋር ምንም አይነት የመናፍስ ጥሪ አይነት እንትን አናረግም። እንግዲህ አሁን ምንድነው አጠቃቀም ላይና ተረጓጎም ላይ ነው ከእናንተ ጋር መነጋገር የሚገባን እንጂ ልንከሰስበት የምንችለው ምንም አይነት ዶግማቲክ ነገር የለም። የሌለ ነገር ፈጥረን አናረግም ልላችሁ ነው። ለምሳሌ የፍጡራን ንግስ እኛ አናደርግም። አሁን የኤርሚያስ ቀን ዛሬ ኤርሚያስ ንግስ ይወጣል አንልም። የብሩኬ ደግሞ ወይም የቢኒ ደግሞ በ8 ነው ብለን የቢኒ ንግስ ብለን ንግስ የሚባል ራሱ ከቃሉ ጀምሮ እንዲህ አይነት ድፍረት ውስጥ አንገባም። ከአንድ ንጉስ በላይ ስለሌለን ምናነግሰውም አንድ ንጉስ ነው። ከ1 እስከ 30 አንድ ንጉስ ነው ያለን እኛ። የእንትን ንግስ ዛሬ እንትና ንግስ ነበር እና ምንለው ምናነግሰው የለም። ይሄ ፈጠራ የሆነ ተረት የሆነ ነገር አናረግም። በቃ አንድ ንጉስ አለን። እሱን ንጉስ ከ1 እስከ 30 እናከብረዋለን እንጂ በሰው ስም ሰይመን የእንትና ንግስ የሚባል የለንም። አሁን የፈጠራ ስለሆነ አናደርገውም። እኛ የምንከሰስባቸው ነገሮች ሁሉ ያልተጻፉ ነገሮች ናቸው እንጂ ተጽፈው የማናደርጋቸው ነገሮች የሉ። አንዘክርም። ዝክር የከሌ ዝክር የምናምን እያለን እንደዚህ እንዲህ አይነት ጨዋታ ውስጥ አንገባም። በ40 ቀን ማጥመቅ በ80 የሚል የለም። በቃ ግርዛት ወደ ጥምቀት ለውጠን በስልጣናችን ያልተጻፈ ነገር አናደርግም ነው ብቻ ባጭሩ። ስለዚህ ሁሌ ወንጌላውያኖች የሚከሰሱት በምንድን ነው? በተጻፈው ነገር ላይ አጠቃቀማችሁ አልገባንም፣ ትክክል አይደለም፣ ግድ የለም ጥምቀት ለድነት ነው፣ ልሳን እንዴት ነው ብለህ ተጠይቀኝ ይሆናል እንጂ ያልተጻፈ መጽሐፍ ቅዱስ ያልሆነ ተረትና ሰው ሰራሽ ነገሮችን ስናደርግ አታገኙንም። እኛ ለስዕል አድኖ ብለህ ስዕል ያድናል ቢል በፍጹም ሐዋርያትም እኔ ሙስሊሞችም ሲያደርጉት አላየሁኝም። ምናልባት የህንድ ቡዳ አምላኪዎች ያደርጉታል። እሱን ተከትላችሁ ያመጣችሁ እምነትና ምግባር ከሆነ እሱን ከዛው ከሂንዱይዝም እና ከቡዲዝም ጋር መጨረስ ትችላላችሁ እንጂ ስዕል ያድናል እንዴት ትላለህ? አሁን ላይ በእርግጥ ልጆቻችሁ ተነስተው ደግሞ ቅዱሳን ስዕል ነው የሚባሉት ይላል። ዘማርያም ተነስቶ ስዕል አድኖ ይላል። ልደተ ቃል ተነስቶ ኧረ አይባልም ይላል። እሱ ስትስማሙ ትነግሩናላችሁ። ለማንኛውም ምንም ሐዋርያቶች ለተገለጠ መልአክ በህይወት ላለ እንትን የሰገዱበት የራሱ አውድ ያለው ነገር ቢኖርም ስዕል ሰርተው የሆነ ነገር አቁመው የሰገዱም የሉ። ስለዚህ እናንተ የምታደርጉት ነገር ሰው ሰራሽ ነው። እንዲህ አይነት ሰው ሰራሽ ነገሮች ደግሞ ብትከሱንም ችግር የለው። ተጽፎ ግን በተገኘ ነገር ወንጌላዊ አማኝ አይከሰስም። ደስ ይብለኝ ይሄ ነው። ራሱ ስሎ ማታ ላይ ስሎ ጠዋት ሲደርቅ መድረቁን እፍፍ ብሎ አረጋግጦ ካራገበ በኋላ የደረቀው ስዕል ፊት የሚሰግድ ወንጌላዊ አማኝ አታገኝ። ዳጊ ይቅርታ አድርጉልኝና እኔ ገብቼ ዝም ብዬ ተመልካችሁ አላረግልም። ይቅርታ አላረግልም። ቆይ ሚውት አድርገው። ሰው አንድ ሚውት አድርገው። አላረግልም። ይጨርስና ዳጊ ከዛ እድል ይሰጣል፣ ታወራለህ። እንዴ አይደረግም። ሁለተኛ አላረግም። ሳይበድለኝ ሰው ይቅርታ አላለሁ እንዴ? ምንም ሳይበድለኝ የበደሏችሁን ይቅር በሉ ነው የሚለው እግዚአብሔር። እና ተረጋጋ ወንድማችን። ለማንኛውም ግን ባጭሩ የተሰሩ ለፖለቲካዎች የተለየ እኛም የፖለቲካዊ ምላሽ የለንም። እኛ ለፖለቲካ ወንጌል ነው ምላሻችን። በተጻፈ ነገር አዋሩን፣ ባልተጻፉ ተረቶች አታስቁንም። እንደገናም ደግሞ ያን እዛ ላይ እንትን ምላሽ እንድንሰጥም አይጠበቅብንም። እኔ ለዘራ ብሩክ ጥፍር ጸጉርና መቃብር ለምናምን ለእንትና እንትን ምላሽ መስጠት አይገባኝም። መጽሐፍ ቅዱሳዊም ስላልሆነ የራስን ጊዜ ታቃጥላለህ። አት ኤንድ ኦፍ ዘ ዴይ ጌታን ከወደድክ ልብን ትከፍታለህ፣ ትቀበላለህ። ከዛ በኋላ ያው በልብ አምነት ጸድቃለህ፣ በአፍ መስክረህ ትድናለህ። ይሄ ነው የኔ የመጨረሻ ድምዳሜ እንጂ አንተን ተረት አላጸድቅም፣ አልከራከርም። ለአንተ ፊክቲሽስ እንትን ይሄ ሰው ወለድ፣ ተረት ወለድ፣ ገዳም ወለድ፣ ደብተራ ወለድ እንትኖችህ እንትን አይደለም። ሊያበሳጭ ይችላል። እውነታው ግን ያ ነው። የለም መጽሐፍ ቅዱስ አንድም ሐዋርያ ቀለም በጥብጦ የሰገድ የለም። ስለዚህ የእናንተና የእኛ ነገር የሚለየው ምንድነው መሰለ? እኛ በምንከሰስበት ነገር ሁሉ መጽሐፍ ቅዱሳዊ የሆነ ምናልባት አልዋጥል ያለ ነገር ነው እንጂ መጠመቅ እያዘዘን አንጠመቅም ብለን ተከሰን አናቅም። ስለ ጥምቀት ያለው የአንተ አስተምሮ መደምደሚያ ነው የሚለያየን። አንተ ለድነት ትላለህ፣ እኛ ደግሞ አይ ጥምቀት አያድንም እምነት ነው የሚያድነው እንላለን። መጨረሻ ላይ በእርግጥ መጽሐፋችሁ ላይ እምነት ብቻ ክርስቶስ ብቻ ብላችሁ ጽፋችሁ በስራ አይዳንም ብላችሁ ራሳችሁ ጽፋችሁ ገብተህ እንደው ጠይቀኝ በእናቴ ነገር ስወደው ይሄን የሚጠይቀኝ ሰው በጣም የምወደው። ምክንያቱም ሻክ ያደርገዋል። ይሄን የሰማ ኦርቶዶክስ ሁሉ ጊዜ ነው የሚደነግጡት።
እንደዚህ ሰዎች ስንቀበል እኛ ብቻ የሚለውን ቃል ተጠቅመንም አናቅም። እኛ በስራ አይዳንም ብለን አናቅም። እስኪያሳይና ስታሳያቸው ይሄ ራሳችሁ ጽፋችሁ ነው እንጂ በፍጹም የኛ አይደለም እና በጣም ያስደስተኛል። ሞመንት ጌት ሻክድ ደስ ይለኛል። ኢቭን ዶ ወንጌል ሰዎችን ማስደንገጫ ባይሆንም ግን ወደ እውነታው የሆነ ብርሃን አይታችኋል። ጨለማ ላይ ብርት ሲልባችሁ ክው ያስደርጋል። ግን ለክፋት አይደለም ብርሃኑ። አንተን ለሻክ አድርጌ አንተን አሳቀቄ ለመሸኘት አይደለም። እና ብርሃኑ ሲበራባችሁ ጨለማችሁ ሲገፈፍ ያለው መደንገጥ ደስ ይለኛል ለመልካም ስለሆነ። እና አዎ ትላላችሁ። የእናንተ ቤተክርስቲያን አልነገረቻችሁም። እንግዲህ እወቁ በእምነት ብቻ በክርስቶስ ብቻ እያለች መጽሐፍ ቅዱስ ላይ መጽሐፋችሁ ላይ ጽፋለች። ከመጽሐፍ ቅዱስ ያገኘችው ሐሳብ ስለሆነ ይህን እንቀበላለን። አዎ በስራችን እኛም አንመካም። ቤተክርስቲያናችሁ መጽሐፋቸው ላይ እንዳሰፈረችው የኤፌሶን ሐሳብ የኤፌሶን መጽሐፍ ጠቅሳ እንደተናገረችው እውነት ነው። ጸጋው በእምነት አድኖናል። እሷም ይህንኑ ጥቅስን የጻፈችው እናሳያቸዋለን። ግቡና እቺ የኔ ፌቨሬት እንትን ስለሆነች ነው፣ ሁሌ ማነሳት ስለሆነች ነው። አዎ ይህንኑ ጥቅስ ጠቅሳ ቤተክርስቲያናችሁ በስራ አንድንም እንድናለን ብለን አንመካም፣ በስራችን አንድንም ብላ ጽፋለች። ናና ገባና ጠይቀኝ ወይ ጠይቃቸው ወንድሞችን። አንተ እዚህ መተህ ወገብን ይዘህ ትከራከራለህ። ቤተክርስቲያንም ፈርማ አጽድቃ አትማ አባስታ አከፋፍለዋለች መጽሐፉን። አንተ ግን ስቲል ዲቤት እያደረክ ነው። እስካሁን ዲቤት እያደረክ ነው። ብቻ ብላ ጻፍ። አይገርምም? አንተን ለቃለች። እዚህ ጋር ዳር ላይ ቆሞ ሊቃውንትህ እያዩ ነው ስትፈጫፈጭ። እዚህ ብቻ የሚል የለም። የታለም ብቻ እኛ እንልም ስትባል ብለን ሚዩት አድርገው አድዬ መሪጌጥ አር ማት ሰውን የገባው ዛሬ አላየውም። ሳወራ ኮሜንትም ቤቱንም ስለማላይ ነው። ተባረኩ፣ ወዳችኋለሁ። ቀጥሎ ወገኖች ሰላም ብያለሁ ሁላችሁንም። ባይዘው መሪጌታ እንኳን ደህና መጡ። ጌታ ያባርኩት። በጣም ማከብሩት ወዶት ሌሎቹ ጋር እንኳን ቀደም ተገናኝተናል። ተባረኩ። እንግዶችችንም ተባረኩ። እሺ ቴንኪው ዳጊ። ብርቀጥል ጥሩ ነበር። ኦኬ መሪ እንኳን ደህና መጣህ። ሰላም ብለናል። ሺን መሰርከኝ ደጋግመህ ስትጽፍ ነበር አይሁዳዊ ወንድሜ። መጽሐፉን ባነበ ማለት ታነቡታላችሁ እንጂ አትረዱትም ምናምን ነገር ማለት ላስገባ ፈልጌ ኢንቫይት አላረኩም እና ማድረግ አልቻልኩም። ማለት መነጋገር ከፈለክ ና ገዝት ላክልንና ምንድን ነው አንተ አንብበው የተረዳኸው እኛ አንብበን ያልተረዳነው ከቶራም ይሁን ከነቢያት ከመዝሙራት መጽሐፍት ሲታሳየናል ና ወንድማችን ሺን አለህ? አሁን እኮ እየጻፍክ ነበር አይደል? ኮሜንት ላይ እሺ ኦኬ። መርጌታ ሰላም በል። እሺ እንኳን ደህና መጣ። እሺ እግዚአብሔር ይመስገን። ኤርምዬ፣ ዳጊ፣ ቢኒ፣ ሰኒ ሁላችሁም፣ ዳንዬ ደግሞ የቤቱ ባለቤት እግዚአብሔር ይባርካችሁ። በጣም ደስ ብሎኛል በማግኘቴ። እንዲሁ እየባከንኩ ነበረ ትናንትና ከታች ሆኜ እየሰማው ኤርሚን። ከዛ ስለ እንትን ስለሆነ ስለ ጆሆባዎች ነው እና ምንም በዚህ ላይ እንትን ምለው የለም ብዬ ከውስጥ ሆኜ ግን እየሰማሁ ነበረ። እግዚአብሔር ይመስገን። እና ምንድን ነው የሚሉን ሰዎች ኢየሱስ ሁል ጊዜ የሚፎክሩት ኢየሱስ አማላጅ ነው የምትሉት፣ አማላጅ ነው የምትሉት። እኛ ግን ፈራጅ ነው የምንለው። ፈራጅነት ምንም እኮ እውቀቱ ሳይኖራቸው ነው እኮ ፈራጅ ነው። አዎ ፈራጅ ምን ስለሆነ? ሰው ስለሆነ ሩቅ ሳትሄድ ቆይ ከጎን ያለውን ሰውን ጠይቀውና ከዛ ትቀጥላለህ። እሺ ምረታብ አቤት አቤት። ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ከኛ ጋር ልትነጋገር ነው የመጣኸው? ልትነጋገር ሳይሆን ያው ኢንቫይት ተደርጌ ነው። በምን ጉዳይ? ምን ጻፍክ?
ምንድን ነው የጻፍኩት? ስለ እምነት ብቻ ያላችሁት ላይ አይደለም ማለት በእምነት ብቻ አይደለም መጽሐፍ ቅዱስ ላይ ሳይ ከእምነት ብቻ እንዳልሆነ ነው። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ያላችሁ ይላል። አንተ ጸድቀሃል? ያኔ አልጸደኩም። በስራም አልጸደቅም፣ በእምነትም አልጸደቅም። ተናገር እንጂ ዝም ትላለህ እንዴ? በስራም አልጸደቅም፣ በእምነትም አልጸደቅም። ሰማል አይሰማም? በስራም አልጸደቅም፣ በእምነትም አልጸደቅም ማለት ጽድቅ ላይ የሚቆራረጠው ነገር ስልክ ገብቶብኝ ነው። እሺ፣ በስራም አልጸደቅም፣ በእምነትም አልጸደቅም አንተ አይደል? በሁሉም ያው ጸድቃለሁ የሚል ተስፋ አለኝ እንጂ አልጸደቅም እስካሁን። ያው እስካሁን እንትን አላልኩኝም፣ ምክንያቱም በኃጢአት እንትን ያልኩ ሰው ነኝ። አልጸደቅም እስካሁን። ምንድን ነው ታዲያ? እኛ ምንድነውን እንትን እየፈጸምኩ አይደለም፣ የምንድንበት ነገር እየፈጸምኩ አይደለም። ድነሃል ግን? ድኛለሁ። መቼ ነው የዳንከው? ሳምን። መቼ ነው ያመንከው? ያው ነፍስ ሳውቅ። ነፍስ ስታውቅ ነው የተጠመቀው? መቼ ነው? ወደዛ ለምን እንሄዳለን? እሱ ሌላ ፕሮሰስ። ለምን አንሄድም እንዴ? የቱ ጋር ነው ልጅነትህን ያገኘው? የቱ ጋር ነው ልጅነት ያገኘሁት? በልጅነት ያው ስጠመቅ ነው። በስንት ቀን? በ40 ቀንም ተጠመቅኩኝ፣ በ30 ቀን ተጠመቅኩ። ያው ነው በ30 ቀን ነው እንዴ ተጠመቀው አንተ? በ30 ዓመት ማለት ነው ተጠመቅኩኝ። ልጅነቱን አግኝቼዋለሁ ነው ነው ወንድሜ። በ30 ዓመት ነው የተጠመቀው አንተ? በልጅነቴ ነው የተጠመቅኩት። እኔም በስንተኛው ቀን? በ40። በዛን ቀን የሥላሴ ልጅነትን ያገኘው አይደል? ልጅ ሆንከው ከዛ ጊዜ ጀምሮ ነው። ያኔ ባያስጠምቁኝና ድጌ ብጠመቅ ያው ነው የምልህ። ስለዚህ ልጅ ስትሆን እግዚአብሔር አባትህ ነው ማለት ነው። ልጅነትህ የእግዚአብሔር ልጅነት ነው አይደል? እንዴት ወለደህ እግዚአብሔር አንተን? ከውሃና ከመንፈስ ካልተወለዱ ይላል። እንዴት ተወለድከው? ከውሃና ከመንፈስ ነው። ያው ስጠመቅ የእግዚአብሔርን ልጅነት አገኘ። አምነን የተጠመቀው? ማመን የምችልበት ያው ስቴጅ ላይ አይደለሁም በዛ ሰዓት። ስለ መጽሐፍ ቅዱስ ምንድን ነው ብሎ የሚለው? ያመነ የተጠመቀ ነው አይደል ብሎ የሚለው? እንዲጠመቅ የፈቀደለት ሰው፣ መጽሐፍ ቅዱስ እንዲጠመቅ የፈቀደለት ሰው ያመነን ሰው ነው አይደል? ያ እኮ አሁን ምንድነው እንትኑ ነው አይደል? የሚያደርግበት እንዲጠመቅ የፈቀደለት ሰው፣ መጽሐፍ ቅዱስ እንዲጠመቅ የፈቀደለት ሰው ያመነን ሰው ነው አይደለ? አጥምቁ ብሎ የሚለው ያመነ የተጠመቀ ይላል። ስለዚህ ያመነን ሰው ነው እንዲጠመቀው የሚፈቅድለት። ስለዚህ አንተ ሳታምን የተጠመቀው? ያው ማመን የምችልበት እንትን ስቴጅ ላይ አይደለም በዛ ሰዓት። ስለዚህ ሳታምን የተጠመቀው? ስለተጠመቅኩኝ ምንም እንትን የሚያደርግ የሚከለክለኝ ሳታምን የተጠመቀው? ምንም አታደበስብ ሰው ሳታምን የተጠመቀው። ስለዚህ የመጽሐፍ ቅዱስን ቃል ፈጽሜያለሁ ብለህ ትላለህ? የክርስቶስን ትምህርት ኖሬያለሁ ብለህ ትላለህ? ሳድቅ ፈጸምኩታል። አይ ፈጽሜዋለሁ ብለህ ትላለህ ወይ? ሳታምን በፊት ተጠምቀህ አንተ ተጠምቄ ነው ማምነው ትላለህ። ኢየሱስ ግን አምናችሁ ተጠመቁ ነው ብሎ የሚለው። ስለዚህ የኢየሱስ ቃል በአንተ ዘንድ የረከሰ ነው፣ የአንተ ቃል ግን ከፍ ያለ ነው። ስለዚህ ምን እያልከን አሁን? ኢየሱስ ያላችሁን እርሱት፣ ተዉት። እሱ ብዙም አያውቅም፣ እኔ ነኝም ዋናውን የማውቀው። እሱ አምናችሁ ተጠመቁ ነው ያለው። እኔ ግን የእሱን ፍለጋ አልከተልምና እኔ ግን ተጠምቄ ነው ያመንኩት እያልከን ነው። ስለዚህ ኢየሱስን ተዉትና የኔን ቃል፣ የኔን ፈለግ፣ የኔን ተግባር ተከተሉ እያልከን ነው። ምክንያቱም አምነህ ሳይሆን የተጠመቅከው ኢየሱስ እንዳለው ተጠምቀህ ነው ቆይታ ያመንከው የኔ አንበሳ አይደል? ስለዚህ አንተን እንከተልህ አይደል? ኢየሱስ ክርስቶስን ትተን
ያንተ ቃል ድል ነሳ አይደል? እምነቱን በውስጤ በልጅነቴ ቢያኖር በምን ታውቃለህ? ከየት ነው ያመጣው ያንን እምነት? ከውስጥ ከእናት ማህፀን በትብት በኩል ታስሮ አልወጣ። እምነት ከመስማት አይደል እንዴ? ቅዱስ ጳውሎስ ደግሞ የሚባል ሐዋርያ እምነት ከመስማት ነው ምሕረት አብ ይልሃል። ከእናት ማህፀን እምነት ይዘው አትወጣም። በትብት በኩል ከእናት መጠህ የምትወስደው ነገር አይደለም፣ ከመስማት ነው ይላል። መስማት ደግሞ በእግዚአብሔር ቃል ነው ይላል። ምን እናድርግ አሁን ታዲያ? ነገሩን ሁሉ እኮ ረበሹን በል። ጳውሎስና ኢየሱስ ክርስቶስ በጠበጡት እምነትን በተመለከተ ጳውሎስ ከመስማት ነው ይላል። መጠመቅን ከተፈለገ መጠመቅ ትፈልጋለህ ይላል ኢየሱስ። አዎ በመጀመሪያ ምን ይላል? ያመነና የተጠመቀ ነው የሚድነው ይላል። ኢየሱስ ነው ያለው። ኦርቶዶክስ ደግሞ ኖ ኖ ኖ ኢየሱስ ያለውን ተዉት፣ እርሱት። ለምን? ያመነ የተጠመቀ ሳይሆን የሚድነው የተጠመቀና ቆይቶ ያመነ ነው የሚድነው ነው የኦርቶዶክስ ትምህርቷ። ኩላዊት ጥንታዊት የሆነች ቤተክርስቲያን ባህረ ጥበባት የሆነች ማለት ነው። ባህረ ተረት ማለት ነው። ወንድምዬ የኢየሱስ ክርስቶስን ትምህርት ፈጽሜያለሁ አትበል። የኢየሱስ ክርስቶስ ትምህርት አንድ ሰው እንዲጠመቅ ምን ማድረግ አለበት ብለን ሳንጠይቀው ጌታችን መድኃኒታችን ኢየሱስ ክርስቶስ ያ ሰው በመጀመሪያ ማመን አለበት ብሏል ያለው ኢየሱስ ነው። አንድ ቦርጫም ፓስተር አይደለም ይሄንን ያለው። የሆነ ቦርጫም መነኩሴ ጳጳስ አይደለም ይሄንን ያለው፣ ጌታችን ነው ያለው። ስለዚህ ማንም ሰው የጴንጤ ፓስተር በል፣ የኦርቶዶክስ ቄስ በል፣ የአይሁድ ራባይ በል፣ የኢየሱስን ትእዛዝ ትምህርቱን መተግበር አለበት። ምክንያቱም እሱ የሚወደኝ ቢኖር ቃሌን ይጠብቃል ብሎ ስላለ ማለት ነው። ቃሉን አልጠበክም። ለምን? አምነህ አይደለም የተጠመቀው። ታዲያ እንዴት ነው የምሕረት አብ እምነት? የምሕረት አብ እምነት መቼ ነው የመጣው? ከጥምቀት በኋላ። የጌታ ግን እምነት ከየት ነው የሚቀድመው? ከጥምቀት በፊት። አልተገናኛችሁም አንተና ኢየሱስ። አንተ ሌላ ኢየሱስ ሆነብናል። ኦርቶዶክስ ሌላ ኢየሱስ ሆነብናለች። በ20 ዓመቱ የመጣ ሰው ቢጠመቅስ ችግር አለው? የት ከርሞ ነው የሚመጣው? በ20 ዓመቱ በ40 ዓመቱ ያልተጠመቀ ሰው የት ነበር? ያ ሰው የ40 ዓመት ሙሉ 20 ዓመት ሙሉ የት ነበረው? መጀመሪያ ክርስቲያን ነው ብለን እናስብ እኮ። የምን ክርስቲያን ተከታይ ነበር? የምን እምነት ተከታይ? የኦርቶዶክስም ይሁን የፕሮቴስታንትም ይሁን ሙስሊምም ይሁን እንደ የኦርቶዶክስ እምነት ተከታይ 40 ቀን ሙሉ ሳይጠመቅ ይቀመጣል እንዴ? እንደሆነም በለው ችግር የለውም። ለምን ነው የማይሆነው? በሌላ ሀገር ነበርም ቸርች የሌለበት ሀገር ውስጥ ነበር እንበል። የለም ወንድሜ እንደዛ ብሎ ነገር ቸርች የሌለበት ቤተክርስቲያን የሌለበት ሀገር ውስጥ ነበር እንበል። ያው እኮ ኦርቶዶክስ አይደለም ታዲያ። ኦርቶዶክስ አይደለም፣ ኦርቶዶክስ አይባልም። ጴንጤም አትለውም፣ ኦርቶዶክስ አይባልም። አምኖ ተጠመቀ ያኔ 40 ዓመት። አይ ቆይ እንደ ሰውዬው እኮ የለም ገና የሌለ ነገር የሌለ ሎጂክ በመንፈሳዊ አድመጠ በገሃዱ ዓለም ላይ ሆኖም ማያቅ ሊሆንም የማይችልን ነገር አትናገር። 40 ዓመት ሙሉ ሳይጠመቅ ሰውየው የኦርቶዶክስ ክርስቲያን ነው አትበለኝ። ክርስትናውን ከየት ጀመርከው ብዬ በለው ከልጅነት አይደለም ታዲያ ወንድሜ። አሁን የምትናገረው ነገር ካለ ያ ሰውዬ 40 ዓመት ሙሉ የት ነበር? ወይ የእስልምና ተከታይ ወይ የኦርቶዶክስ እምነት ተከታይ ወይ የኛ ጋር የወንጌላውያን አማኞች የጴንጤዎች ወይ የካቶሊክ ምናምን ብለህ ካልክ መልሱን መልስልሃለሁ። ችግር የለውም። ኤቲስት ነበር፣ ጌታን የማያምን ማለት ነው፣ እግዚአብሔር እንዳለ የማያውቅ። እሺ ከዛ ምን 20 ዓመቱ ተጠመቀ። ኦርቶዶክስ ቸርች መጥቶ ምን አርጋችሁ ነው ያጠመቃችሁት? መጀመሪያ አምኖ ያመነ የተጠመቀ አይደለ ያልከኝ? አመነ ተጠመቀ አልዳንም። ምንድን ነው ያስተማራችሁት ትምህርት? ያው የኦርቶዶክስን ትምህርት ወንጌልን ማርያም ታማልዳለች ብሎ የሚለው እዛው ስለምን ትገባለህ? አይ ምን ነው አልክ እንዴ? ታማልዳለች ዋነኛው መሰረት ዋናው ትምህርት አይደል እንዴ? ማርያም ታማልዳለች ብሎ የሚለው ምንድነው ያስተማራችሁት ትምህርት ነው የምለው? ቅዱሳን እንደሚያማልዱ አለ ቁጭ ብሏል ባይብል ላይ እኮ። ምንድነው ያስተማራችሁት ትምህርቱ? ምንድነው ያስተማራችሁት? እሺ ኢየሱስ ስለ ኢየሱስ ክርስቶስ አስተማር ነው ስለ ኢየሱስ ክርስቶስ አምላክነት። ምን ብላችሁ አስተማራችሁት? ኢየሱስ ስለ ኢየሱስ ክርስቶስ አዳኝነት እኛን ለማዳን ምን እንዳደረገልን አስተማር ነው። ችግር የለም። እሺ ዘርዘር አድርገህ ጥቂት ነገር ምን ብላችሁ ነው ለአዲስ ስለመጣ ከእስልምናም ወይ ከጴንጤ ወይ ከተለያየ ሃይማኖት ለመጣ ሰው አስተማሪ አይደለሁማ። እንዴት ልንገርህ ወንድሜ? ባይብሉ ይናገር የለ? ባይብሉ የሚናገረውን እኮ ኦርቶዶክስ አታስተምርማ።
ማለት የቀነሰችው ነገር አለ በዛ ከሚለው ላይ እንዴት ታዲያ? አሁን ለምሳሌ መዳን በጸጋ ብቻ ነው ብላ ታስተምራለች ኦርቶዶክስ? ጸጋው በእምነት አድኗቸዋል ብላ ታስተምራለች ኦርቶዶክስ? አታስተምርም። ለምን ታስተምራለች ወይ ነው የምልህ። ታስተምራለች። ለምን አታስተምር? መረጃ እስኪያምጣ እንደዛ ብላ ያስተማረችበት አንድ ቪዲዮ አለ አይደለ? እንደ ቁጭ ብሎ ባይብሉ ሰርች አድርግና ፈልግና አምጣ። 81 ላይ የለም። አይ ቪዲዮ ነው ያለው ያስተምራቸዋል የሚል አድመጥ። እሱማ በመጽሐፍ ቅዱስ ላይ አለ። የመጽሐፍ ቅዱስን ትምህርት እኮ አታስተምርም ነው ብዬ ቤተክርስቲያኒቱ ሰው ለመዳን ብቻ ወንድሜ አሁን በቃ ወንድሜ ማውራት ስለቻልክ ብቻ ዝም ብለህ አታውራ። አንደኛ ቤተክርስቲያኒቱ ምን እንደምታስተምር አታውቅም፣ መጽሐፍ ቅዱስንም አታውቅም። ኦኬ ለምን አታውቅም? ካወቅህ ንገረኝ። ቤተክርስቲያኒቱ ባይብሉ ላይ ያለ ነገር እንዴት ይካዳል ወንድሜ? መጽሐፍ ቅዱስን አታስተምርም እኮ ነው የምልህ። ቤተክርስቲያኒቱ ታስተምራለች ብለህ ካልከኝ እስቲ ሰው ከሆነ ሃይማኖት ሲመጣ ምን እንደምታስተምር ያን ያስተማሩት ትምህርት ቪዲዮ ላይ የተጫነ ካለ ዩቲዩብ ላይ አምጣ። አሁኑኑ ከፍተዋለሁ፣ እዚህ እንሰማዋለን ምን ብለው እንደሚያስተምሩ። የዓለም የቤታችን አማላጅነት ዓለም አይድንም እያለች አይደል ቤተክርስቲያኒቱ የምታስተምረው? መምህራኑ ሁሉ ስምሽን የጠራ ተስካርሽን ያደረገ ምሬ ምርልሻለሁ ብሏል እያለች አይደል የምታስተምረው? ደብረ ሊባኖስ ሄዶ የተቀበረ ይጸድቃል ብላ አይደል የምታስተምረው? ሮብና ዓርብ ማነው ሮብና እሁድ እባብ የገደለ ይጸድቃል አይደል ብላ የምታስተምረው? እንደዛ እኮ ብላ የምታስተምረው። ይሄን ሁሉን አስተምራችሁት። አንድ ጥርኝ ውሃ ያጠጣ በላይ ሰብን ከገሃነመ እሳት አድነዋለችና በእመቤቴ በወላዲቱ በአዛኝቱ እመኑ ተማመኑባት እሷ ርኅርኅተ ልቦና ናት እየተባለ አይደል የምታስተምረው? ያ ንግስት ናት። በቃ ስለዚህ አሁን መጽሐፍ ቅዱስን አይደለም የምታስተምረው ማለት ነው። እስኪ የማርያምን ምልጃ በማርያም ምልጃ ሰው መንግስተ ሰማያት ይገባል የዘላለም ሕይወት ያገኛል ብሎ የሚለው ንግስት ናት ብለኛል። ኦኬ እሺ፣ ንግስቲቱን አምኖ መንግስተ ሰማያት ይገባል ብሎ የሚል የመጽሐፍ ቅዱስ ክፍል አሳየ። ቅድም መጽሐፍ ቅዱስ ላይ አለ ብለኛል። ማርያምን አምኖ ሰው መንግስተ ሰማያት ይገባል ብሎ የሚል የተጻፈ መጽሐፍ ቅዱስ ላይ ያሳየ። እንደዛ ነው ያልኩህ ቅድም። ጸጋው በእምነት አይደል? ማርያምን አይደል ንግስቲቱ ናት? ማርያምን አይደል ንግስቲቱ ናት? ንጉስ አይደል እንደወለደችው? ኦኬ ንግስት ናት። ኦኬ እሺ ጥሩ። ንግስቲቱን አምኖ ሰው መንግስተ ሰማያት ይገባል ብሎ የሚል ትምህርት አስተምራል። ማነው የተጻፈ መጽሐፍ ቅዱስ ላይ ያሳየ? አምኖ በሷ እኮ አይደለም ብራዘር እንዴ ይላል መጽሐፍ ከሱ ጋር አይደለም እንደምታገናኘን መጽሐፍታችሁ ይላል። ማንም እኮ ማርያም አዳን እንትን እኮ የለውም ወንድሜ። ማርያም ቢሂል መርህ ለመንግስተ ሰማያት የሚል ቃል ታውቃለህ? መንግስተ ሰማያት መርታ የምታገባ ናት ይላል። መምራትና ታዲያ ማስገባት አንድ ነው እንዴ? አባ እንዴ መምህር ዘበነ ያስተማረው ነው። መንግስተ ሰማያት ራሱ ቦታ ትሰጣችኋለች ብሎ እንዳም ደግሞ ዲያቆን ሕዝቅያስ ደግሞ ማርያም ማለት የሁሉ መሰረት ናት ብሏል። ማርያም ከሌለ ስላሴነት የለም፣ ስላሴነት ከሌለ ጌታ የለም ብሏል። እንዴት እናድርግ? ይሄ ሁሉ በሙሉ ማወራ ዝም ብሎ የሆኑ ተራ ሰዎች አይደሉ። ቤተክርስቲያን ውስጥ ክህነት ያላቸው አውደ ምሕረት ላይ ቆመው የሚያስተምሩ የቤተክርስቲያኒቱን ልሳን የቤተክርስቲያኒቱን ትምህርት የሚያስተምሩ ሰዎች ናቸው። ስለዚህ ኦርቶዶክስ መጽሐፍ ቅዱስን ሳይሆን የምታስተምረው ለአንድ ሰው በጣም ብዙ ነገር ነው። ስታጠምቅስ የአብ ወልድ መንፈስ ቅዱስን ብቻ ነው የምጠራው? በፍጹም አይደለም። በሚጠመቀው ሰው ላይ እዛ ጸበሉ ላይ የሚጠመቅበት ውሃ ላይ የማርያም ስም ሳይጠራ የሚደገምበት ውሃ የለም። የእሷ ስም ሳይገባ በፍጹም 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 ነገሩ አድመጣ። ስለዚህ ሐዋርያቱ ሲያጠምቁ የማርያምን ስም እየጠሩ እንደነበረ ታሳያ ቤተክርስቲያኒቱ። ይሄን ነው የምንጠይቀው። ታሳይ እነ መምሬ ተሰማ የማርያምን ስም እየጠሩ የስላሴንም ስም ጠርተው የአብ የወልድ የመንፈስ ቅዱስንም ጠርተው የማርያምንም ስም ጠርተው እንደሚያደርጉት እነ ጴጥሮስ የማርያምንም ስም እየጠሩ ሰውን ያጠምቁ እንደነበረ ታሳይ። ውሃው ላይ የማርያምን ስም እየጠራች እንደምትደግመው እነ ያዕቆብ እነ ዮሐንስ ውሃው ላይ የማርያምን ስም እየጠሩ እየደገሙ ህዝቡን ሁሉ እያመጡ ይጨምሩበት የነበረውን ነገር ታሳይ። እዚህ የምናወራ ሰዎች አገልጋዮች የነበርነን ቤተክርስቲያኒቱን በልኳ አውቃለሁ እኮ ለዛ ነው እንትን ያልኩት። አሁን አንተ የምትለው የሚካኤል ቀን ሚካኤል ሲከብር ሲመለክ ይውላል ነው እያልክ ያለኸው እኮ። ቅዳሴውን ታውቀዋለህ። ሰውየው እኮ ክርስቶስ ታውቀዋለህ። ማን ሲጠራ እንደሚያደር ማለት ነው። መረታብ የራሱ እኮ ያርጌታም አሉ ያውቁታል። ይኸውልህ መረታብ የሚካኤል ዕለት እኮ የሚጠመቀው ሰው ራሱ እኮ ወልደ ሚካኤል ክንፈ ሚካኤል
ሰይፈ ሚካኤል እያለች እኮ ነው ክርስትና ስሙ የምትሰይምለት። ታዲያ ይህ ሰው ክርስቲያን ይባላል እንዴ? ለምን አይባልም? ወልደ ሚካኤል ይወልደዋል እንዴ? ወልዶ ያውቃል? ሚካኤል ማንን ወልዶ ያውቃል? መልስልኝ እስቲ። ቅዱስ ሚካኤል ማንን ወልዶ ያውቃል? እሱ መቼም ልቡሳነ ስጋ አይደለም፣ ስጋ ለበስ የሆነ መላእክት አይደለም። ቅዱስ የሆነ መልአክ ነው፣ መንፈሳዊ የሆነ መልአክ ነው። መንፈስ የሆኑ መላእክት ማንን ወልደው ያውቃሉ? ባልወለደበት እንዴት ወልደ ሚካኤል ተብሎ ሊጠራ ይችላል? ተክለ ሚካኤል ትለዋለች። ሚካኤል ማንን ሊተክል ይችላል? ወንድምዬ ማንንም አይተክልም። ተክለውም አያውቁም፣ ወልደውም አያውቁም። ያው ያልወለድኩት ልጄ አባ አባ ቢለኝ አፌን ምን አለኝ ብሎ እንደሚለው ይሄን ተረት ቅዱስ ሚካኤል አያውቀውም እንጂ እንደዚህ ነው ብሎ የሚለው። ስለዚህ ክርስትና እንኳን ተጠመቀ ብለህ እኮ ያልከው ሰው እንደ አይሁዳውያን በእግዚአብሔር ስም እኮ አይደለም ልጆቻቸውን ስም የሚያወጡት። ተክለ ጊዮርጊስ ይልሃል። የአርመኑ ወታደር ቤት በኩል ይህን ሰው የሚተክለው ከማፀን የሰራህ አማኑኤል ሆኖ ሳለ ተክለ ሚካኤል ይልሃል፣ ተክለ ጊዮርጊስ ይልሃል። የማይልህ ነገር የለም። አንተም ትለው የለ እንደ ኢየሱስ አባቴ አትለውም እንደ አንተ? ታዲያ ኢየሱስ አባቴ ብዬ እኮ ብሎ እኮ በዳግም ልደት እኮ ስለወለደኝ ነው። እሱ ራሱ አባታችሁ ነው ብላችሁ ጸልዩ ብሎ ስላለን እሱ እግዚአብሔር ስለሆነ የእሱን ትምህርት ተከትዬ አባቴ እለዋለሁ። እንዴ አንተ የሚካኤል ተክለ ሚካኤልና ወልደ ሚካኤል ብሎ የሚለውን ትምህርት ስለናድኩብህ ኢየሱስን አባት ብለህ አትጥራው ልትለኝ ነው እንዴ? እሱ እኮ አስተምሮኝ እኮ ነው እንዲህ ብላችሁ ጸልዩ ብሎ ስላለ እንደዚህ በለኝ ስላለህ ነው እንጂ አሁን አልወለድህም አይደለ? ወልዶኛል እንጂ በዳግም እንጂ ወልዷል። ወንድሜ ከማይጠፋው ዘር በዳግም ልደት ወለደኝ እንጂ አልወለድህም ትለኛለህ እንዴ? በስጋ ወልዶሃል። በቅዱስ ቃሉ አስቡ። አየህ አንተ የስጋ ነው ብለህ የምትለው ኢየሱስ በስጋ ይወልዳል እንዴ? ኧረ ተው ወንድሜ እኮ እኔ ታዲያ ምን አልኩኝ? በለታችሁ ረህ ኢየሱስ በስጋ ይወልዳል እንዴ? ሰውን የድፍረት ጥግ አያችሁ። ትምህርቱ ሲናድበት ኢየሱስ በስጋ ወለደ እንዴ ይለኛል። ማንን ወልዶ ያውቅ? ጌታ ይባላል እንዴ? እንደዚህ ኦርቶዶክስ ነው የምን ሙስሊም ነው የምትሉት? ኦርቶዶክስ ነው። እንደዚህ ነው የሚሆኑት፣ እንደዚህ ነው የሚሉት ብዙዎቹ። የሚመልሱት ሲያጡ ኢየሱስ በስጋ ይወልዳል እንዴ ይለኛል። አርፈሽ ቁጭ በይ አንቺ። የት ነው ሙስሊም ነው ብለሽ ምትይ ነው ውጪ ጋው አንቺን ብሎ መስካሪ ኦርቶዶክስ ሆኖ ሳለ ሙስሊሙን ሙስሊም ነው ብለሽ ታያለሽ አይደል? ያው ነው ብላ ነው እንግዲህ ሁለቱም ቀሚስ ሁለቱም ኮፍያ ስላላችሁ ብላ ይሆናል። አላውቅም። የጴንጤ ውሸታም ጎ እዚህ ቤት ሁለተኛ እንዳትዋሹ። መናገር ይችላል። እንዴት ነው? ቆይ እንሰጣለን። የሆነማ አላችሁ የወንጌል አማኞች ኮሜንት ላይ የምትንቀዠቀዣት ነገር አለቻችሁ። እግዚኦ ኦርቶዶክስ ሆኖ ስንት ነገር ሲያወራ ልክ አደገኛ ነጥብ ሲነካ ሙስሊም ነው አለች። ልትሸፍኝለት፣ ጴንጤ ሆነሽ ልትሸፍኝለት። አይ ዳግሻ የለም። እኔ የወንጌል አማኞች የሆነ ነገር ሆነዋል ሰሞኑ። አይ ያው ቴክኒካሊ እኮ አንድ ነው ኤርሚዬ፣ በሁሉም ነገር ካለባበሱ ጀምሮ ከቀሚሱ እስከ ቆቡ ምን ሙስሊም ያው ነው፣ ኦርቶዶክስ ነው። አስተምሮቱም ላይ ብትሄድ ያው ነው። አጨራረሳቸውም ላይ ቢሆን ሁለቱም እንገላለን ነው የሚሉት። ከነካቸው እንገላለን ነው የሚሉት። ኦርቶዶክስም በጉልበት ነው ውሃ ውስጥ የምትከት የእምነቱ ተከታይ የምታረገ፣ ሙስሊምም በጉልበት ነው የሚያደርገ። ካጀማመራቸው እስከ አጨራረሳቸው ድረስ ሁለቱም ምንድን ነው ልዩነቱ? ሁለቱም በአምባገነንነት ነው የእምነቱ ተከታይ የሚያደርጉ። እምቢ ካልክም ሁለቱም ያው ይደኝ ይለዋል። መደየን አይደል የሚባለው? ይደይ ነው አዳን አድርገው ሁለቱም። ምን እኔ ብዙ ልዩነት አላየም። ትምህርቱም ላይ ብትገባ ብዙ ነገራችን መሳሰላልና ቀር ሊላቸው ይችላል። ይሄን በማለቴ ግን ያው እንግዲህ ምንም ማድረግ አልችልም። ቴክኒካሊም ብናየው ከፊትም ከኋላም አንዱ ጠቆር ይለብሳል፣ አንዱ ነጭ ይለብሳል እንጂ ምንም ልዩነት የለውም። እየሰማሁት ነበር ቀደም። እሺ ኢየሩስ ላንቺ እንስጥሽ ቀደም ስለነበርሽ ማለት ስለዘገይሽ ከዛ ለአትፍረድ ለሚለው ወንድም ሰጠዋለን። ወንድማችን እቺ አይ ቲንክ ማዳም ቤት መሰለኝ ያለችው እህታችን ኢትዮጵያዊት ናት፣ ኦርቶዶክስ
ቅድም ጥያቄ ነበር። ትቻለሽ? አሁን ኢየሩስ ነው አይደል ስምሽ? ኢየሩስ አለሽ? ትቻለሽ ወይ ስራ ላይ ነሽ? አሁንም ከሆንሽ ወደ ሌሎች እንድንሰጥ ማለት ነው። ኦኬ፣ ስራ ላይ ነሽ ማለት ነው። መሪ በጣም ይቅርታ፣ እሺ እንሰጣለን። ስምዖን ከየት ቤተ እምነት ነው ስምዖን? እሺ እታች ወረድ። እሺ አትፍረድ። እንኳን ደህና መጣ። ዳኒ ያለ እንዴ? ዳኒ ያለ የለም። እሺ ከኔ ጋር ማውራት የፈለግከው አይ ቲንክ ታች ኮሜንት ጽፋየው ልበል ወይስ ከወንድሞች ጋር ታወራለህ? አትፍረድ። ከአንተ ጋር ምንም ችግር፣ ሁላችሁም ያው አንድ ቤት አይደላችሁ ያሉት። ወደ ቤታችን የመጣሁት ምን ቃል እግዚአብሔሩ በአንዱም በሌላ አድርጎ ይሰበካልና ትንሽ አንድ ረጋ ባለመንፈሳን ነገር መናገር ፈልጌ ነበረ። አሁን ስለ ቅዱስ ሚካኤል በሚለው እዛ ላይ አርጌ ወደ እንትን መልሳለሁ። መጀመሪያ ያው ስብከቱን ክርስቶሳዊ ሆኖ ሰዎችን ክርስቶስን እንዲያምኑ እሱ እንዲከተሉ ምንፈልግ ከሆነ የማን ቤተ እምነት ላይ አለ አይደለ? ከስድቡም ከምንም ነፃ ስሜታዊ ሳንሆን አስተምሮን ብቻ መስጠት ጥሩ ነው። ቤተክርስቲያኑንም ሳንነቅፍ ሳናጣጥል ማለት ነው። አስተምሯ እንደዚህ ነው ብሎ መናገርና እንደዚህ ዝም ብሎ ማጣጣል በሚሆንበት ጊዜ ምንድን የሆነ ጥላቻ ነው የሚሰበከው፣ ክርስቶስ አልተሰበከም እና የሚል ሀሳብ አለኝ ማለት ነው። ትናንትና አንዳንድ መልእክቶችን ስልክ ነበረ። ያው እኔም በምን አለዋት መጽሐፌ እንትን ከሆነ ታረማለሁ። ሁልጊዜ እንደዚ አይነት ጠባ ያለኝ ግን እግዚአብሔር ያግዘኝ ብለው ስሜታዊ ሆኜ ተናገር ያለውኝ እና እዛ ላይ እናስብ። ዞሮ የእግዚአብሔር ልጆች ነን። እግዚአብሔር እስከ መስቀል እስከ ቀራኒው ድረስ መስቀሉን የተሸከመልን እኛ ስላላወቀን እሱ ደግሞ ስለኛ ስለሚያውቅ ነው። እኛ ደግሞ አንዱ ሌላውን ያልተረዳ ከሆነ በመውቀስና በጥላቻ አይደለም የምንሰብከው የየትኛውን ቤት እምነት ቢሆን እና ቃል እግዚአብሔርን ብቻ ይሄን ቃል ለሶስተኛ ጊዜ ስለደገምከው አሁን እያወራ ላስተካክለ። አንድ ቃል ሁለቴ ሶስቴ ከተደጋገመ በስተት የተነገረ አይደለም ማለት ነው። በዓላማ የተነገረ ነው፣ ታስቦ የተነገረ ነው ማለት ነው። ምንድነው ያልከው? በጥላቻ ምናምን ነገር ብለህ ደገምክ። ቤተክርስቲያኒቱን በጥላቻ እየሰበክን ምናምን ብለህ አልክ። እኛ ይመስላል ነው ያልኩት። አሁን ለምሳሌ ልዩነት አላየሁበትም። አሁን ለምሳሌ ወንድማችን ሚካኤል ሲናገር ቅዱስ ሚካኤል በሕግ አምላክ ወንድሜ፣ ቆይ ስለ ዝም ብለህ ታወራለህ እንዴ? ቆይ ማለት ስማ ማለት ነው። ኦኬ፣ በጥላቻ እዚህ የሰበከው ሰው የለም። ጥላቻ ብለህ ካልክ ግን እኔ ልንገርህ ማለት ነው፣ እኛ በጥላቻ አልሰበክንም፣ በመረጃ ነው የምንሰብከው። ወልደ ሚካኤል ይባላል አይባልም? ክርስትና ስም ማይክን ክፈትና መልሰልኝ። አይባልም አላልኩም። ምክንያቱን አይደለም የጠየኩህ። እባክህ ስማኝ፣ ምክንያት አልጠየኩም። ይባላል አይባልም ነው ያልኩህ። ክንፈ ሚካኤል ይባላል አይባልም? ይባላል። ሰይፈ ሚካኤል ይባላል አይደል? አሁን እኮ መናገር የምትፈልገው ብቻ ነው። ይባላል አይደል? አላልከኝም? ኦኬ፣ ይባላል አይደል? አዎ አልኩህ እኮ። ኦኬ፣ ያንን መባሉን ነው አንስተን እዚህ የተናገርነው። ስለዚህ ቤተክርስቲያኒቱ የማትለውን ነገር ነው ያልነው እኛ እዚህ። ምክንያቱም ግን አላወቅከውም መባሉ። ምክንያቱንም ጭምር ከአንተ ይልቅ አንተ አታውቀውም። ከአንተ ይልቅ እኔ ሸጋ አድርጌ ያውቀዋለሁ። ምክንያቱም የቤተ ክርስቲያኒቱ ካህን ስለነበርኩ ማለት ነው። ስለዚህ ምንድን ነው ጥላቻ የሚሆነው? ቤተክርስቲያኒቱ የማትለውን የምንል ከሆነ ኦኬ፣ ቤተክርስቲያኒቱ ያላሰበችውን ያላስተማረችውን የምንል ከሆነ ይሄ ዝም ብሎ ከሜዳ ተነስቶ በህዝብ ዘንድ እንዲትጠላ ለማድረግ የሚነገር ክፉ ንግግር ነው ማለት ነው። የሚባልበትን ምክንያት ደግሜ ልንገርህ። አንተ ለእኔ ሳትነግረኝ እኔ እነግርሃለሁ። ምክንያቱም የቤተ ክርስቲያኒቱ ካህን ነበርኩ ማለት ዲያቆን ነበርኩ፣ ክህነት ነበረኝ ማለት ነው። ቄስ ተብዬ ባልባል ታቦት ባልሸከምም ዲያቆን ነበርኩ። ዲያቆንና ካህን ነው የሚያጠምቀው ሲያጠምቁ ቤተክርስቲያን ውስጥ። ኦኬ፣
የሚባል ትርጉሙ ምን ማለት ነው? አድመጣ የሚባል ስለዚህ ቆይ ምናልባት አርሳታውቁ ይሆናል ኤርሚያስ። ስለዚህ ብራዘር እሱን ንገረኝና በኋላ እንትን ላይ መልሳለሁ። ምንድነው ትርጉሙ? ሚካኤል ቅዱስ ሚካኤል ማለት አድምጠኝ ወንድምዬ። እሺ ስለዚህ የከሰስከን ዝም ብሎ በጥላቻ ምናምን ነገር ብሎ ያልከው ጥላቻ ማለት ቤተክርስቲያኒቱ ያልተናገረችውን ተናግራለች ብሎ መናገር በሐሰት ሚዩት አድርገው ካልሆነ ታች ተወርዳለህ። አንተ እኮ ለእኔ ልትነግረኝ ራሱ እውቀትህ አይመጠንም ወንድሜ፣ እውነቱን ስነግረህ ማለት ነው። ምክንያቱም የኢትዮጵያ ኦርቶዶክስ እግዚአብሔር ነው። አንተ ራስን ከፍ አታድርግ። እግዚአብሔር እታች ውረድ። ቅዳሴ ጸበልኛ ስንሰጥህ የምትጠጣ ሰውዬ መጥተህ ከእኔ ጋር ከዲያቆኑ እኩል አታወራም። ዛሬ ጴንጤ መሆኔን እንዳታይ እሺ። ቅዳሴ ጸበል ከማንቆርቆሪያ ላይ እጅ ላይ ሳርግልህ ጠጥተህ የምትሄድ ሰውዬ ትርጉሙ ምን ማለት እንደሆነ አታውቅም ብለህ ካልክ ፕሮቮክ እያረካኝ ነው ማለት ነው። ስለዚህ እታች ትሆናለህ። ምእመን ከዲያቆን እኩል አያወራም። ምንድነው ነው ብሎ መጠየቅ ያለብህ። ጥያቄ እንኳን ካለ በአግባብ ነው ጠይቀው። ደግሜ ላለው በኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን አስተምሮት ደረጃ እኔ ካህን ነኝ፣ እኔ እበልጥሃለሁ ማለት ነው። ማለት ዲያቆን ነኝ ማለት ነው። እኔ እበልጥሃለሁ ማለት ነው። እኔ ፊት አትለፋለፍም፣ ዝም ብለህ ነው የምትሰማው። ምእመን ነህ፣ ምንም የምታውቀው ነገር የለም። ጥያቄ ካለህ በአግባብ ትጠይቃለህ እንጂ አትከራከረኝም። እኔን አታውቅም ብለህ አትለኝም። ምክንያቱም እኔ ነበርኩ እኮ ከካህናቱ ጋር ሕፃናቱን የማጠምቀው። ኦኬ፣ ሕፃኑን የሚያጠምቀውን ካህን ወይ ዲያቆን እኮ ነው አታውቅም ብሎ የሚለው ደፋር። አላውቅም፣ ይሄኛውን አስረዳኝ። ለምንድነው ክንፈ ሚካኤል የሚባለው ብለህ ብትል በስርዓት ነገርኩህ። ስለምናውቅ እኮ ነው የምናገረው። ስለዚህ ምንድነው ኦርቶዶክስን ስሟን እያጠለሸናል። ስም ማጠልሸት ማለት አንድ ሰው ያልተናገረውን ተናገረ ብሎ ልክ በትንቢተ ሕዝቅኤል መጽሐፍት ላይ ምነው ኃጢአትን ጸንሰው ከልባቸው ያወጣሉ ብሎ እንደሚል ማለት ነው። ልክ አንድን ሰው ታሪኩ፣ ህይወቱ፣ ዘመኑ የሱ የሆነ ነገር እንዲበላሽ ከፈለግ አንዳንድ ክፉ የሆኑ ሰዎች ህሊናቸውን ሁሉ ጥለው ምን ያደርጋሉ? በሐሰት ሰው ላይ ቁጭ ብለው ወሬ ይፈጥራሉ። በሐሰት እኮ ነው። ሐሰት ሰውየው እኮ የለበትም። ሌባ ሳይሆን ሌባ ነው ብለው ይወነጅሉታል። አመንዝራ ሳይሆን አመንዝራ ነው ብለው ይወነጅሉታል። በዚህ ምክንያት ትዳሩ ይበተናል። በዚህ ምክንያት ህይወቱ ይበላሽበታል። ቤተሰብ ይበተናል። በዚህ ምክንያት ስራው ይበላሽበታል። ግን በምንድን ነው? ሲሰርቅ አላዩትም። እንኳን ሲሰርቅ አይደለም ሲሞክር እንኳን አላዩትም። ምንም ባላደረገው ማለት ነው። እነዚህ ሰዎች ከጥላቻ ተነስተው እንደሚያደርጉት ማለት ነው። ሰውየው ማየት አይፈልጉም። ቢፈልጉ መግደል ይፈልጋሉ። ቢያገኙት መግደል ነው የሚፈልጉት። ሲሰርቅም ሲዋሽም ምንም ሲል አላገኙትም። ግን ስሙን ቁጭ ብለው በዓላማ ሆን ብለው ፈጥረው የሰውየውን ታሪክ ለማበላሸት፣ ስራው ለማበላሸት፣ በሰው ዘንድ የተጠላ፣ በሰው ዘንድ የተረገመ፣ በሰው ዘንድ ምንድነው የተገፋ እንዲሆን ለማድረግ ሆን ብለው እንደዚህ ብለው ይፈጥሯሉ። ይሄ ከጥላቻ የተነሳ ንግግር ነው። ነፍስን ከመግደል አይተናነስም። ሰውየው ያላደረገውን አለ ብለው ያላደረገውን አደረገ፣ ያልተናገረውን ተናገረ ብለው ፈጥረው የሚያወሩ ሰዎች ፍርዳቸው በሰማይም በምድርም እግዚአብሔር አያርቀውም፣ ያፈጥነዋል። ግንስ ሲሰርቅ አግኝተውት ሰርቋል ብለው ቢያወሩ ምንድነው ማለት ነው? ሲሰርቅ ነው ያገኙት ማለት ነው። ሲሰርቅ ነው ያገኙት። ስሙን እያጠፉ አይደለም። የምን ስም ማጥፋት ነው? ሌባ ሆነ ከተገኘ ስትሰርቅ ከተገኘ ስም ማጥፋት አይደለም። በቃ ሲሰርቅ ነው የተገኘ ከሌኮ ሲሰርቅ ተገኘ ተብሎ ይባል ወይ ደግሞ ሌባ ነው ብለው ቢሉ የት ሲሰርቅ አይተው ባለፈው እኮ ሲሰርቅ እኮ ተገኝቶ ነበረ እጅ ከፍንጅ ተይዞ ምናምን ነገር ይላል። ስለዚህ ሲሰርቅ የተገኘውን ሰውዬ ሰርቋል ብለው ቢሉ ስም ማጥፋት አይደለም። ስም ማጥፋት ያልሆነውን ነገር ሆነ፣ ያላደረገውን ነገር አደረገ፣ ያላየውን ነገር አየ፣ ያላሰበውን ነገር አሰበ ብሎ ማውራት ነው እሱ ስም ማጥፋት። የኢትዮጵያ ኦርቶዶክስ ቤተክርስቲያን ተክለ ሚካኤል ብላ ታወጣለች ክርስትና ስም፣ ሰይፈ ሚካኤል ብላ ታወጣለች፣ ክንፈ ሚካኤል ብላ ታወጣለች። ይሄንን ማውጣቷ አንድ ክርስትና የተነሳ ሰው
በ40 ቀን ወልደ ሚካኤል ብላ ስትል ተክለ ሚካኤል ብላ ስትል ሚካኤል ይተክልሃል ወይ ሚካኤል ይወልድሃል ወይ ነው ጥያቄው። አዎ ከሆነ መልስህ እሱ መንፈስ ነው። እንዴት ወለደ? መላእክት ማንንም አይወልዱም። መልስ ሲያጣ ኢየሱስ ግን አንተ ኢየሱስ ወልዶኛ አባቴ ነው ተለሄለው አለኝ። አዎ አልኩት። ለምን? አባቴ ስለሆነ ነው። በምን በኩል? በዳግም ልደት ወለደኛ ከማይጠፋው ዘር። ምክንያቱስ እሱ እግዚአብሔር ስለሆነ አባቴ ብለን እንድንጠራው አባት ብለን ስንጸልይ አባታቸው ላይ ብለን እንድንጸልይ አስተምሮን ስለሄደ፣ ስለዚህ ኢየሱስ በስጋ ነው የወለደህ ማለት ነው አላለኝም። ይሄ ደብተራ ውላጅ ኢየሱስ በስጋ ሰውን ይወልዳል። የድፍረታቸው ጥግ ይሄና ነው ወንድሞችና እህቶች የሚሄዱት። ኢየሱስ በስጋ ይወልዳል ሰውን። አንተ ኢየሱስ በስጋ ወለደ እኮ ማለት ከሴት ጋር እኮ ተኛ እያልከኝ ነው። እግዚአብሔር ምሕረት ያርግልህ። የብልግና ጥግ ማለት ነው። ኢየሱስ እግዚአብሔር ነው። እሺ አባቴ የሆነው በዳግም ልደት ከማይጠፋው ዘር የወለደን። ሚካኤል ይወልዳል ብለህ ስትል ግን በምን ወለደህ? መንፈስ ነው ሚካኤል፣ ረቂቅ መንፈስ ነው ሚካኤል። በምን ወለደህ እልሃለሁ። ማንን ወልዶ ያውቃል? ከዚህ በፊት መላእክት ማንንም ወልዶ አያውቁም። እግዚአብሔር ነው ዳግም የሚወልድ። ለምሳሌ በጴጥሮስ መልእክት ላይ ኢየሱስ ክርስቶስን ከሙታን ባስነሳው በእግዚአብሔር ነው። ኢየሱስ ክርስቶስ ከሙታን በመነሳቱ እና ለሕያው ተስፋ ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ዳግመኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ዳግመኛ የወለደን ይላል። አየህ፣ እግዚአብሔር ዳግመኛ ወልዶኛል። የዳግም ልደትን አግኝቻለሁ። ይሄንን ስናገር በስጋ ነው ወይ የወለደህ አለኝ። አየኸው፣ የኦርቶዶክስ አማኝ ነው። ይሄን ትልቅ መጫኛ የሚያህል ክር አንገቱ ላይ ያስሯል። ፍልጥ የሚያህል መስቀል አንገቱ ላይ ይዟል። ኢየሱስ በስጋ ሰዎችን ይወልዳል ብሎ ያስባል ማለት ነው። ማንን ምን ቦታ ላይ መናገር እንዳለባቸው የማያውቁ ማለት ነው። ጠማማና ገልበጥባጣ ትውልድ አለ ሙሴ ነብዩ። እውነቱን ነው። ነብዩ ሙሴ ነው ያለው። ጠማማና ገልበጥባጣ ትውልድ ዘዳግም መጽሐፍ ምዕራፍ 32 ላይ ልቡ በእግዚአብሔር ቃል ያልቀና ልቡ በእግዚአብሔር ያልታመነ። ስለዚህ ቀኖች ሆናችሁ ነው ስታወሩ በቀነት አውሩ። የማታወራ ከሆነ ደንፎ ይዘህ ተናዳ አትምጣ። እዚህ ኦኬ። እና ተናዳችሁ አታውሩ፣ ወሬ አታውሩ። ቴንኪው ጸጋ ያብዛላችሁ። ሌሎች ነው መድፈኛው እዛው መድፍን ተኩስ። እሺ ሌሎች ነው ተባረኩ። ኢየሩስ አለሽ እህቴ፣ የቅድሟ እህት ስራ ላይ ብለሽ ስላልሽ አለሽ ከሌለሽ ለመርጌታ ልሰጠው ነው። አትልፋ። ማን መድፈኛው? እህታችሁን። እሺ እህታችሁን አትላክ ገስት። ኦኬ መሪ ቀጥል። ጸጋ ይብዛልህ። ተባረክ ወንድሜ። እሺ እግዚአብሔር ይስጥልኝ። ዛሬ ደግሞ ውስጥ ከቶኝ ቶሎ ሚት ማድረግ አልችልም። ይሄ ክሊክ አድርጌ ከዛ ከውስጥ ሲወጣ ነው እንትን የማደርገውና እንደዛ ስለሆነብኝ ሚት ሳላደርግ ስቀር ቅር እንዳይላችሁ ወገኖቼ። እሺ እግዚአብሔር ይመስገን። እንዲሁ በምን ስንቱን አንስተን የቱን እንደምንጠለው በጣም የሚገርም ነገር ነው። አንዱ ስለ ሚካኤል ይከራከራል፣ ሌላው እንትን ስለምን ይከራከራል። በጣም እኮ ያሳዝናል። ቤተ ክርስቲያን ውድቀቷን ማረም ያለባት ጊዜ ቢኖር አሁን ነው። ትምህርቷን ማደስ ያለባት ቢኖር ይሄ ጊዜ ነው፣ ይሄ ዘመን ነው። ምክንያቱ የእውቀት ዘመን ነው። አሁን ዘመኑ የእውቀት ዘመን ነው። መጽሐፍቶቿ ደግሞ እንደ አሸን ፈልተዋል። በጣም ልዩ ሱቆች አሉ። በጣም ብዙ ሱቅ አለ እንዳለ ከጫፍ እስከ ጫፍ ገድላት ግጥም ብሎ ተጽፎ ነው ያሉ። ከየት ነው የመጡ? ከነስማቸው ማናቀው ማአት ገድላት ነው ያሉ እና ይሄ በጣም ጥሩ አጋጣሚ ነው።
ስለዚህ ኤርሚ የሚያመጡት ሐሳብ አሜን ብላ ተቀብላ ቤተክርስቲያን ተሐድሶ ማድረግ አለባት። ራሷን ለተሐድሶ ማዘጋጀት አለባት። እውነት ነው እኮ የሚነገረው እኮ ትክክል ነው፣ እነዚህ የሚናገሩት እውነት ነው ብላ ጆሮዋን መስጠት አለባት። ለተሐድሶ ራሷን ማዘጋጀት አለባት። ለማን? ለተሐድሶ። ምናልባት ሌሎቹ ላያውቁ ይችላሉ። ቤተ ክርስቲያኗ ግን ታውቀዋለች። ትርጉሙንም ምን እያለች እንደሆነም ታውቃለች። ስለ መላእክት ስታወራ፣ ስለ ጻድቃን ሰማዕታት ሲነገር ምን እያለች እንደሆነ ከሚካኤል ጋር ኃይሎሙ ውእቱ ለእለ ይፈርህዎ፣ ሚካኤል ስሙ ለእለ ይጸውዕዎ። ሚካኤል ለሚፈሩት ሰዎች ኃይላቸው ነው፣ ለሚጠሩት ደግሞ መከታቸው ነው። ለእለ ይጸው ወበረድኤቱ ያድህኖሙ፣ በጥበቃውም በረዳትነት ወበረድኤቱ ያድህኑም ያድናቸዋል። እያሃድጎሙ ሎሙ ሁለ ጊዜ አይተዋቸውም፣ ከእነርሱ ጋር ይኖራል። ይሄ ሊታረም የሚገባው ነው። ሊቃውንትንን የሚሉ ሰዎች ይሄን ማረም ይጠበቅባቸዋል። ጌታ ይርዳን። ይሄ ነው ተሐድሶ ማለት። ተሐድሶ ማለት ይሄን ቤተ ክርስቲያን ትታደስ፣ ቤተ ክርስቲያን ትታደስ የምትለው ነገር፣ የምታዜመው ነገር፣ ቅዳሴው ቢሆን ስጋ ወደሙ ቢሆን ምኑ ቢሆን እንዳለ ሰው እየቀለለው እየመጣ ነው ያለ። እያየነው ነው። ሰዎችን እየጠየቅን ነው። ድሮ ታቦት ሲወጣ ድፍት ብዬ እሰግድ ነበረ። አሁን ግን ምንድነው ነገሩ? ቀለለብኝ። እንደ ድሮ አይደለም። ችግሩ የካህናቱ ነው ወይስ ምንድን ነው ይላሉ። ሰው እንዲህ እያለ እየሸሸ ነው ያለ። ስለዚህ ህዝቧን ለመያዝ መጽሐፍቶቿን ታርም እያልን ነው። ነገረ ክርስቶስ ላይ ትኩረት አድርጋ መስጠት አለባት። ማስተማር ይጠበቅባታል። ክርስቶስ ማን ነው? ህዝቡ ያወቀው አይደለም። ፈራጅ ብሎ መለኮቱ ላይ ለጥፎታል። መለኮት ጋር ለጥፎታል። እሱ ፈራጅ እንጂ አማላጅ አይደለም። እውነታውስ አማላጅ የሆነው በምን? ሰው ስለሆነ። ፈራጅ የሆነ ምን ስለሆነ? ሰው ስለሆነ። ሰው ስለሆነ ፈራጅ ነው። ሰው ስለሆነ ደግሞ አማላጅ ነው። ምንም ነገር ይሄ የመለኮት አይደለም። የመለኮት አይደለም። ምኑ? ፈራጅነት አይልም መጽሐፉ። ወውሃቦ ለወልዱ ነው የሚለው። ፍርድን ለወልዱ ሰጠው እንጂ ለልጁ ሰጠው እንጂ አብ በአንድ ስንኳ አይፈርድም። ፍርድን ሁሉ ለማን ሰጠው? ለወልድ። እስመ ኮነ ሰብአ፣ የሰው ልጅ ስለሆነ ይላል ማቴዎስ ዮሐንስ ወንጌል ምዕራፍ 5 የሰው ልጅ ስለሆነ ይፈርድ ዘንድ ስልጣን ሰጠው። ምን ስለሆነ? የሰው ልጅ ስለሆነ። ስለዚህ ፈራጅ ነው ስንል ምን ማለታችን ነው? የሰው ልጅ ነው ማለታችን ነው። ይፈርዳል ስንልስ የሰው ልጅ ነው ማለታችን ነው። ይፈርዳል ስንል መለኮት ስለሆነ አይደል። የሰው ልጅ ስለሆነ ግን ይኮነን ሕያዋነ ወሙታነ፣ በሕያዋንና በሙታን ላይ ይፈርድ ዘንድ ዳግመ ይመጽእ፣ ዳግመኛ ይመጣል። ኃጢአተኞችን በግራው ጻድቃንን በቀኙ አድርጎ በሚታይ አካላዊ ባህሪ፣ በሚታይ አካል፣ በሚጨበጥ በሚዳሰስ አካል፣ ያ ነው የሰው ልጅ የሆነ። ያ ነው ኃጢአታችንን ሊያስተሰርይ የመጣው። ኃጢአታችንን ማስተስረይ ብቻ አይደለም፣ ሊፈርድም ጭምር። ሊፈርድም ምን ሆኖ? ሰው ሆኖ። ለዚህ ነው አብ አንድ ሰው እንኳ ምን አይልም አይፈርድም የሚለው መጽሐፉ። እና ይፈርድ ዘንድ ስልጣንን ምን ብለዋል ነው የሚለው መጽሐፍ? ተቀብለዋል። የአባቱን ከአባቱ የተቀበለው ትስብእት ማለታችን ነው። ትስብእት ከመለኮት ትስብእትን ከመለኮት እንግዲህ መጽሐፍ ቅዱስ መቼም አማላጅነቱ ምን በየጊዜው ይዘረዘራል። ሰዎች ግን እዚያ ተለጥፈዋል። ዛሬ ግን ስሙ፣ ዛሬ እንዲሁ በእውነት እነግራቸዋለሁ ፈራጅነቱ ከሰውነት የሰውነት ባህሪ እንደሆነ ከቤተ ክርስቲያኗ መጻሕፍት ጭምር ልነግራችሁ እፈልጋለሁ። ምናልባት በመጽሐፍ ቅዱስ የሰው ልጅ ስለሆነ
ምን ተብለዋል? ሕፃን። የሰው ልጅ ስለሆነ አደገ፣ ጠነከረ ተባለለት። ሉቃስ 2:40 ላይ የሰው ልጅ ስለሆነ ደግሞ ያድናል ተባለለት። ሉቃስ 2:11 ላይ እንዲህ ማስታወሻ ከያዛችሁ ይህችን ልጥቀሳት። የሰው ልጅ ስለሆነ ተሰደደ። መለኮት ይሰደዳል እንዴ? የሰው ልጅ ስለሆነ ግን ተሰደደ። ማቴዎስ 2:13 ላይ የሰው ልጅ ስለሆነ ናዝራዊ ተባለ። ለመለኮት ለአምላክ ኢትዮጵያዊ፣ ናዝራዊ፣ ገሊላዊ አይባልለትም። ማን ነው ታዲያ ይሄ? የሰው ልጅ ስለሆነ። የሰው ልጅ ስለሆነ ፈራ፣ ተንቀጠቀጠ፣ ጸለየ። ከሞት ሊያድነው ወደሚችል ከብርቱ ጩኸትና ልመና ጋር አያቸው ለመነ፣ ፈራ። መለኮት ይፈራል እንዴ? የሰው ልጅ ስለሆነ። ዕብራውያን 5:7 ላይ የሰው ልጅ ስለሆነ ሌሊቱን ሙሉ ሲጸልይ አደረ ይላል። ሌሊቱን ሙሉ። ሉቃስን መናፈቅ በሉት። ሉቃስ 6:12 ላይ ሌሊቱን ሙሉ ይላል ሲጸልይ አደረ። እንዳልተሰማለት ሰው፣ እንደ ፍጡር ሰው፣ እንደ ኃጢአተኛ ሰው ሌሊቱን ሙሉ። መለኮታዊ አካል አለው አይደለም? መለኮታዊ ባህሪ አለው አይደለም? ምን ነው እንደዚህ አደረ ቢባል የሰው ልጅ ስለሆነ። የሰው ልጅ ስለሆነ በፊቱ ወድቆ ምን አለ? ጸለየ። ይሄ ለመለኮት ነው እንዴ? ማቴዎስ 26:39 ላይ የሰው ልጅ ስለሆነ ክርስቶስ ተባለ። የሰው ልጅ ስለሆነ ክርስቶስ። ማቴዎስ 16:20 ዮሐንስ 7:14 ላይ ይሄ የስግው ቃልነት ባህሪ ነው ክርስቶስ። የሰው ልጅ ስለሆነ ደግሞ ምን ይላል? ይፈርዳል። ዮሐንስ 5:23 እና 27 ይፈርዳል። የሰው ልጅ ስለሆነ አማላጅ ነው። ሮሜ 8:34 ሉቃስ 22:3ን ጨምራችሁ እዩት። የሰው ልጅ ስለሆነ ደግሞ ሊቀ ካህናት። ለምንድን ነው እንደዚህ ሊቀ ካህናት ሲባል ለምንድን ነው የማያማቸው ሰዎች? ለምንድን ነው የማይቆጡ? ጡት ጠባ ሲባል ምንም፣ ተሰደደ ሲባል ምንም አይመስላቸውም። ተሰቃየ ሲባል ምንም አይመስላቸውም። 6666 ጊዜ ተገረፈ ሲባልስ ምንም አይመስላቸውም። ያማልዳል ሲባል ግን እዚህ ዋናው አካል ላይ ዋናው የመጣበት ስራው ላይ ሲሆን ወገኖቼ ላለመውጣት፣ በዚህ በምልጃው ላለማመን፣ በምልጃው ላለመፈወስ፣ በምልጃው ላለመዳን ትግል ይይዛሉ ሰዎች። ትግል ዕብራይስጡ ማናለ ከአባቶች እንደዚህ ያለ ማናለ ከንትኖችን ማንም አይበል። ጳውሎስ ያለው በቂ ነው። ጳውሎስ የነገረን እጅግ በቂ ነው። እግዚአብሔር ይመስገን በመንፈስ ቅዱስ ሆኖ የተናገረው ስለሆነ ጳውሎስ ብቻውን ያለው እንኳ በራሱ በቂ ነው። ክብር ለስሙ ይሁን። ስለዚህ ጠበቃ ነው፣ የሰው ልጅ ነውና ተከራካሪ፣ ተሟጋች ትለዋለች። እንዲያው በኦርቶዶክስ መጽሐፍት ላይ አንድ ተሟጋች፣ ጠበቃ፣ ተከራካሪ። አንደኛ ዮሐንስ 2:1 መምህር፣ ጌታም፣ እነዚህ ሁሉ የተባለለት የሰው ልጅ ነቢይ ተባለ፣ መምህር ተባለ። ጌታ ይርዳል። ይህን ሁሉ ሲባልለት እንዲሁ የሰው ልጅ ስለሆነ ነው። እና እናንተ ያማልዳል ትሉታላችሁ፣ እኛ ግን ፈራጅ ነው የምንለው የምትሉ ወገኖቼ፣ ፈራጅ የሆነው የሰው ልጅ ስለሆነ ነው። ፈራጅ ነው ሲባል የሰው ልጅ በመሆኑ ነው። የሰው ልጅ በመሆኑ ነው። ለምን የሰው ልጅ ሆነ? እንዲሁ ይህን እንኳ ማወቅ አለባቸው ወገኖች። የሰው ልጅ የሆነው ለምንድን ነው? ብቻውን ለምን አብ ሰው አልሆነም? ለምን ግን መንፈስ ቅዱስ ሰው አልሆነም? ለምንድን ነው ኢየሱስ ብቻ ወልድ ብቻ ለምን ሰው ሆነ? ለምን መንፈስ ቅዱስ ሰው አልሆነም? ለምን አብ ሰው አልሆነም ሲባል መላክ የባህሪ ስለሆነ፣ መወለድ የወልድ እንጂ የአብ ባህሪ ስላልሆነ፣ ከጥንቱም ማለት ዓለም ሳይፈጠር አብ አባት ነው። ማን ስላለ? ልጅ ስላለ።
ዓለም ሳይፈጠር ወልድ ደግሞ ልጅ ነው። ወልድ ነው፣ ልጅ ነው። ዓለም ሳይፈጠር ነው እኮ ልጅ የተባለው። ስለዚህ ልጅ በመሆኑ ምን አለ? ተላከ። አብ ፈናዊ፣ ወልድ ተፈናዊ፣ አብላኪ፣ ወልድ ተላኪ እንዲባል ማለት ነው። ወልድ ምን? ተላኪ፣ አብስ ላኪ። ስለዚህ አብ አስቀድሞ ሰው ያልሆነው አባት ስለሆነ በባህሪ በስም በግብር እነዚህ ግብሩ የወልድ ነው። መወለድ የወልድ ግብር ነው። ሰው የሆነበት ምክንያት ጥንቱንም ከአብ የተወለደ መንፈስ ቅዱስ አይደለም፣ ወልድ ነው። ለምን? ግብሩ መወለድ ስለሆነ። የአብ ግብርስ መውለድ። ስለዚህ ከማርያም ሲወለድስ መወለድ ግብሩ የወልድ ስለሆነ ወልድ ሰው ሆነ። ስለዚህ ወአስተርአየ ወልደ እግዚአብሔር ከመ ይስዓር ምክሮ ለጋኔን፣ የዲያብሎስን ምክር ያፈርስ ዘንድ የሰው ልጅ ምን አለ ይላል? ተገለጠ። ምን ያደርግ ዘንድ? ከመ ይስዓር ምክሮ፣ ያፈርስ ዘንድ። ወልድ ለምን? ወልድ ነዋ፣ ተላኪ ነዋ። ስለዚህ ተላኪ እንዴት ትሉታላችሁ ልትሉን ይሆን? አብላኪ ወልድ ተላኪ እንዴት ይላካል? መለኮት መለኮትን ይልካልን? አይደለም። በተለየ አካሉ ሰው ሆነዋል። በተለየ አካሉ ደግሞ ይፈርዳል። በተለየ አካሉ ደግሞ ያማልዳል ብለናል። መለኮትነት ሸሽቶት ነው ወይ? አይሸሽም። መለኮት የባህሪው ነው። መለኮት ባህሪ የመለኮት አለ። ማንጋ? ኢየሱስ ጋር። ስለዚህ ሁለት ነገር፣ አንድ አካል ነው ኢየሱስ አንድ አካል ነው። በክርስቶስ ውስጥ ሁለት እኔነቶች የሉም። አንድ እኔነት ነው ያለው። ያ ነው አንድ አካል የምንለው። የመለኮትን ገንዘብ አድርጎ ከአብርሃም በፊት አለሁ ማለት ይችላል። የማን? የመለኮትን ገንዘብ አድርጎ ያን ተናገረ። የትስብእትን ደግሞ ትስብእት ስለሆነ ራበኝ ይላል፣ ተጠማ፣ ደከመ ይላል መጽሐፉ። ተራበ፣ አዘነ ይላል፣ አለቀሰ ይላል። ማዘን፣ ማልቀስ፣ መራብ የመለኮት ባህሪ ነው እንዴ? አይደለም። በመለኮቱ አልተራበም። በመለኮቱ አልሞተም። ለምን? መለኮት የሥላሴ የጋራ ባህሪ ስለሆነ። መለኮት እሰ ዘንተ ያክል ወዘንተ ይመስል እይብልጎ። መለኮት ይህንን ይመስላል ይህንን ያክላል አይባልለትም። መልክም የለውም እንዲህ ይመስላል ይሄን ይመስላል አይባልለትም መለኮት። ስለዚህ መለኮት የሥላሴ የጋራ ባህሪ ስለሆነ በመለኮቱ ሞተ አይባልለትም። በመለኮቱ ያማልዳል አይባልለትም። በመለኮቱ ተሰቀለ አይባልለትም።